ቡርኬ እንደዛ እሺ በቃ እኮ ችግር የለውም እኮ አሁንም ይኸው እየሰማ ስለሆነ መልስልኝ። ስራ ብለህ የምታምነው ምንድነው? በጣም ቀላል ጥያቄ ነው የጠየኩህ ያለሁት። ቃሉ ነው ወንድሜ። ምንድነው ቃሉ ያለ ይፈጽማለሁ። ምንድነው ቃሉ? የክርስቶስ ትምህርት እኮ ምንድነው እሱ? የክርስቶስ ትምህርት ምንድነው እኮ እንድዘረዘረው ነው እየጠየኩህ ያለሁት። ስጋ የበላ ደም የጠጣ የዘላለም ሕይወት አለ። በቃ እኔም አሜን እላለሁ። እሺ ሌላስ? ተጠመቃለኝ አሜን እላለሁ። ስለዚህ እያንዳንዱ ያለኝ አሜን እላለሁ ወንድሜ። እሺ ሌላስ? ስራ የምትላቸው እሺ እነዚህ ሁለቱ ሌላስ? ሌላ በክርስቶስ ጸንቶ መኖር ማለት ነው። በክርስቶስ ትምህርት ጸንቶ መኖር ማለት ነው። ጸንቶ መኖር ምንድነው? በክርስቶስ ትምህርት መኖር ነው እኮ። ምንድነው ያ የክርስቶስ ትምህርት? በእግዚአብሔር ቃል መኖር ነው ወንድሜ እኮ። ያ የእግዚአብሔር ቃል እያንዳንዱን ልዘርዝርልህ እንዴ? ቢያንስ አንድ 3 ንገረኝ። ያ የእግዚአብሔር ቃል ቢያንስ አንድ 3 ነግሬሃለሁ እኮ ወንድሜ። ጥምቀትና የጌታ እራት አልከኝ። እሺ ሌላ ምንድነው? ይሄ ነው እነዚህ ሁለቱ ብቻ ናቸው? በክርስቶስ ትምህርት ማለት በመጽሐፍ ቅዱስ በእግዚአብሔር ቃል መኖር ማለት እኮ ነው። እያንዳንዱ ዝርዝር አለብኝ ወንድሜ። አዎ ማለት አንተ ፈጽሜ ድናለሁ ብለህ የምታምነው ነው እየጠየኩ ያለሁት። እሺ እንደዚህ ላድርገው። እሺ አሁንም ጥያቄ ልቀይረውና በደንብ ስማኝ። በክርስትና ህይወት ውስጥ የጽድቅ ህይወት አለ አይደለ? ወይ ደግሞ የክርስቲያን ህይወት አለ። ያ የክርስቲያን ህይወት የምትኖረው ወይ የጽድቅን ህይወት የምትኖረው ለመዳን ነው የዳንክ ስለሆንክ ነው? እሺ ያው ስለ ዳንኩኝ ነው የምንኖረው እንጂ የጽድቅ ህይወት የምትኖረው ለመዳን አይደለም ማለት ነው። አዎ ያመንኩበት ፕራክቲካሊ እየኖርኩበት ነው ማለት ነው ወንድሜ። እንጂ አንተ መልካም ህይወት ያንተ በጽድቅ መመላለስ እንዲያድንክ አይደለም። ታምናለህ፣ አምነ ደግሞ ያመንከው ደግሞ ፕራክቲካሊ ትኖራለህ ነው እንጂ እንደዛ ቢሆንማ መስቀል ላይ ለምን ይሞታል? ኦኬ ትንሽ ድምፅን ከፍ አድርገው። እሺ የጽድቅ ህይወት የምኖረው ለመዳን አይደለም እያለን የዳንኩ ስለሆንኩ ነው። የእምነት ውጤት ነው ወንድሜ። የእምነት ጌታ ያለክ አምነ በክርስቶስ ትምህርት መኖር ማለት ነው እኮ። አዎ በክርስቶስ ትምህርት የምትለው አንተ አሁን በቅድስና ህይወት መኖር ማለት እኮ ነው። በሌላ አባባል አኩ ሰምቻለሁ እኮ እሱ እኮ ነው ደግሜ ስለው ለምን ትቃወመኛለህ ታዲያ? ምንድነው እያለ ያለው? ማችን በቅድስና ህይወት የምኖረው ለመዳን አይደለም የዳንኩኝ ስለሆንኩ ነው። በክርስቶስ ኢየሱስ በማመን የዳነ ማንነት ስላለኝ ነው። እሺ የቅድስና ህይወቱ ከዘላለም ሞት ለማምለጥ አይደለም ማለት ነው። ከዘላለም ሞት ያመለጠ ስለሆነ ነው። ተስማምተናል? በዚህ ተስማምተናል። መልካም። በእናንተ አባባል መናፍቃን የምንባለው እኛ ነን አይደል? መናፍቃን ብላችሁ የምትጠሩት እኛ ነን። መናፍቃን እሺ፣ ቀጥልሽ። መናፍቅ ካልክ ምንም አደጋች። እሺ ቀጥል። ያንኮሻኮሽክ ነው እንደማለት። እሺ ቀጥል። እኔ ለራስህ ስልክ ከሰጠህ አሜን ብዬ እቀበላለሁ። መናፍቅ እሺ ምን ልታዘዝ? መጀመሪያ ስማኛ ምልህን እያንኮሻኮሽክ ነው። ድምጽ አለ ይረብሻል። አስተካክል እኮ መናፍቅ ነኝ እያልክ ነው። መናፍቅ ራስን መናፍቅ እያልክ እኔ መናፍቅ ነኝ እኮ። እስኪ ምንድን ነው ያልኩህ? አሁን ምንድን ነው ያልኩህ? ምንድን ነው ያልኩህ? ስለመናፍቅ እያልክ ነው ለራስ። አይ ስለማሰማኝ እኮ ነው። ድምጽ አለ የሚረብሽ አንተ ጋር እያንኮሻኮሽክ ነው። እና አስተካክለው ነው ያልኩህ። እሺ መጀመሪያ ወይ ደግሞ ኤርፎን ሰክተህ ከሆነ ንቀለው። ችግር የለም ቀጥል። እሺና ድምፅን ትንሽ ከፍ አድርገው። በኢትዮጵያ ኦርቶዶክስ እኛ ክርስቲያኖችን መናፍቅ ተብሎ ይጠራል። መናፍቃን ይላሉ። ኦኬ ቅድም አንተ
አትድኑም አልከን። ምን ስላላደረግን ነው? ማንድ ነው? የቅድስና ህይወት ስለሌለን ነው? ኢየሱስን ስለማናምን ነው? በምን ምክንያት ነው ማንድ ነው? አንዳንዴ በክርስቶስ ትምህርት በክርስቶስ ያላችሁ ማንነት የተለያየ ማንነት አንደርስታንድ ስለምታደርጉ ማለት ነው። ምንድነው እሱ? ትንሽ ጮክ አድርገሽ ድምፅህን። ለኔ ብቻ ነው የሚርቀው? አይሰማም? ትንሽ ጮክ ብላ አውራሽ፣ ያው በደንብ እንድሰማክ። ኤርፎኑን ንቀለው። ቃል ስጋ ሆነ። ኤርፎን አለህ? ኤርፎኑን ገመዱን ንቀለው። አይደለም፣ አልተጠቀምኩም። ቀደም እንኮሻኮሽ የነበረው ግን ኤርፎን ነው። ኖ አልተጠቀምኩም ኤርሚ። ኦኬ እሺ፣ ድምፅህን ትንሽ ከፍ አድርገው። እሺ ቀጥል። አዎ ትንሽ ሌሊት ምናምን ስለሆነ እኮ ነው። ሶሪ። እሺ ምን ስላላደረግን ነው አትድነው የሚያልክ? በክርስቶስ ያለው የትምህርት ልዩነት ነው። ለምሳሌ ወንጌላውያን ህብረት የሚባል አለ አይደለ? አይደል? እሺ ንገረኝ። ለምሳሌ ወንጌላውያን ህብረት ጥምቀት ለዘላለም ያድናል የሚሉ የሚያምኑ አሉ። አይ አያድንም የሚሉ አሉ። እንደገና ስጋህን ደግሞ የሚያምኑ አሉ፣ የማያምኑም አሉ። የተለያዩ እንትኖች በአንድ በክርስቶስ ትምህርት ሳይስማሙ በአንድ ላይ የሚኖሩ ማለት ነው። ስለዚህ ይሄ መናፍቅነት ይባላል ማለት ነው። ኦኬ፣ አይ ለምንድን ነው አንድ ነው ጥያቄ። እሺ በእናንተ በወንጌላውያን አማኞች ስር ጥምቀት ያድናል የሚሉ አሉ፣ አያድንም የሚሉ አሉ። የጌታ እራት ያድናል የሚሉ አሉ፣ አያድንም የሚሉ አሉ ነው። ያድናል የሚሉት ይድናሉ። እሺ የጌታ እራት ያድናል፣ ጥምቀት ያድናል የሚሉት በእኛ ህብረት ውስጥ ይድናሉ እነሱ? እግዚአብሔር ያውቃል። እባክህን በእግዚአብሔር ቦታ አታስቀምጠኝ። አቅሙ እንደሌለ ታውቃለህ። እንደዛ ብሎ የመናገር አቅሙ እንደሌለ አውቃለሁ። ኦፍ ኮርስ ምንድነው ያነሳኸው? በእናንተ መካከል አንደኛው ጥምቀት ያድናል ይላል፣ አንዱ አያድንም ይላል፣ አንዱ የጌታ እራት ያድናል ይላል፣ አንዱ አያድንም ይላል አልክ። ያድናል የሚሉት ሰዎች ወይ ደግሞ በእኛ ህብረት ውስጥ ያድናል ብሎ የሚናገሩት የሚያምኑ ሰዎች ይድናሉ ወይ ነው ጥያቄ። ይሄ ከሆነ ዋናው እንትንክ። አዎ እነሱ ምንድነው? እኔ እንግዲህ በእግዚአብሔር ቦታ ልቀመጥ አልችልም እንዳልኩም የመጀመሪያ ክራይቴሪያ ይሄን አንደርስታንድ አድርግልኝ። እንደ ማወቅ ያለብህ ማለት ነው። አንተ ድኛለህ ስትል በእግዚአብሔር ቦታ ተቀምጠህ ነው እኮ ህብረታቸው ከክርስቶስ የተለየ ትምህርት የሚኖሩ እንግዲህ ተስማምቶ የሚኖሩ ይሄ የራሱ የሆነ ክራይቴሪያ ይኖረዋል። እንግዲህ በእግዚአብሔር ከመናፍቃት መደመር ለምሳሌ ኢየሱስ አብ ነው ወልድ ነው የሚለው አለው አይደለም? ለማለት ነው ጴንጤ ነው እኛ ህብረታችን አታውቅም። ስለማታውቀው ነገር ነው የምታወራው። በእኛ ህብረት ውስጥ ኢየሱስ አብ ነው ብሎ የሚያምን የለም በጭራሽ። ስለማታውቀው ነገር ነው የምታወራው። መንፈስ ነው የሚሉ የሉም እናንተ ጋር? መንፈስ ነው የሚሉ ሰዎች የሉም? ምንድነው አሁን ኢየሱስ አብ ነው የሚሉ አሉ አልክ እኮ። መንፈስ የሚሉ ከእናንተ ህብረት የለም? ምንድነው መንፈስ ማለት? ሰው መንፈስ ነው የሚሉ። እሺ ታዲያ ምን ይሁን? አሁን ስለ ኢየሱስ ነው፣ ስለ ኢየሱስ ክርስቶስ በክርስቶስ ኢየሱስ ስለመዳን ነው እያወራን ያለን። አሁን በእናንተ ህብረት ከእናንተ ከስጋ ኢየሱስ ከድንግል ማርያም ስጋ አልወሰደም የሚሉ አሉ ህብረት ከእናንተ ጋር ማለት ነው። ስማኝ አንዴ። ኢየሱስ ሰው መንፈስ ነው የሚሉት ምናምን ተዋቸው፣ ችግር የለውም። አሉ የለውም፣ መጀመሪያ ማመን አለበት። እባክህ ወዳጄ። እሺ ይኸው አሉ አልኩህ እኮ ምንም እኮ ነው። ስለዚህ ከድንግል ማርያም ስጋ አልነሳም የሚሉ የሉም እናንተ ጋር? የሉም፣ በጭራሽ የሉም። እርግጠኛ ነህ? አዎ የሉም። ከዓለም ባለማወቅ ነው የሚሆነው፣ ባለመረዳት ነው የሚሆነው እንጂ እርግጠኛ ነህ? ሳው እንዴ? እሺ በቃ በእናንተ ቦታ እንግዲህ እኔ አልወስንም እኮ። አንዴ ስማኝ። ባለማወቅ ባለመረዳት የሆነ ሰው ሲናገር ልሰማ ትችላለህ። በአስተምሮ ደረጃ ግን በህብረት ውስጥ እንደዛ ብሎ የሚያምን የለም። አሁን እሱን እኔ መለስኩልህ። አንተ ግን
ጥምቀት ያድናል፣ የጌታ እራት ያድናል ብለው በእኛ ህብረት ውስጥ ያሉ የሚያምኑ ይድናሉ ወይስ አይድኑም? አይድኑም አልኩም እኮ አንድ በስምምነት የሚባል ነገር የለም። እምነት ወንድሜ የምታምነው ጥላቻ ነው። ኖ ቆይ ልመልስልህ ወንድሜ፣ ቆይ ልመልስልህ። ወንጌላዊ ህብረት እኮ የራሱ ባንዲራ አለው አይደለም? የራሱ ዶክትሪን አለው። ቃለ ሕይወት የራሱ አለ፣ ሙሉ ወንጌል የራሱ አለ። ምንድነው የተለያየ የራሳቸው አለ። ግን አንድ የሚያደርጋችሁ ደግሞ የሆነ በስምምነት አለ። እዚህ ጋር እንግዲህ ምንም ማድረግ አይቻልም። ኢትዮጵያ ኦርቶዶክስ ጋር ህብረት እናደርጋለን። እሺ ምን ነው ኢትዮጵያ ኦርቶዶክስ ጋር ህብረት እናደርጋለን። የመጽሐፍ ቅዱስ ማህበር እንዳለ ታውቃለህ? መጽሐፍ ቅዱስ ለማሳተም በኢትዮጵያ መጽሐፍ ቅዱስ ማህበር ውስጥ ካሉት መካከል ወንጌላውያኖች አንደኞቹ ናቸው፣ ካቶሊክና ኦርቶዶክስ። በዚህ ህብረት ስላለ ምን ይሁን ታዲያ? መጽሐፍ ለማሳተም ነው እንጂ እምነት ነው እንዴ? ታዲያ ትልቁ ነገር እኮ ምንም መጽሐፍ ለማሳተም እኮ ነው። ችግር የለውም። በቃ አሁን አይድኑም ብሏል ስናገር ስማኝ። ምንም ጥምቀት ያድናል፣ የጌታ እራት ያድናል ቢሉም አይድኑም ብሏል። ለእውነት ሳይሆን የሚቆሙት ሰዎቹ ለእውነት ሳይሆን የሚቆሙት ጥላቻ ስላለባቸው እንጂ እንደ እውነትማ ከሆነ ሰው ካመነ ከተጠመቀና የጌታ እራትን ከወሰደ ይድናል ብሎ ካመነ ወንድም በእኛ መካከል ይሄን ያደረጉ ሰዎች አዎ ይድናሉ ብሎ መናገር አቅሙ ይኖረው ነበር። ለምንድነው ብርሃን ህብረት የላቸውማ ወንድሜ? ለዛ አልጨረስኩም እንዴ? ተቋርጠኛል። ጥላቻ ስላላቸው ምን ይላሉ? አትድኑም ይላሉ። ምንም ትምህርቱን በክርስቶስ ኢየሱስ ህይወት ብትኖር እንኳን ጌታን ብትቀበል ኢየሱስን በህይወት ብትገልጥ እንኳን አልዳንክም። ዓለም እንዲህ ነው የምታዘጋጅልህ ሰው። ይሄን ካሳየን በቂ ነው። የጌታ እራት ያድናል የሚል የመጽሐፍ ቅዱስ ጥቅስ እስኪ የጌታ እራት ያድናል የሚል የመጽሐፍ ቅዱስ ጥቅስ አንደኛ ቆሮንቶስ 11:29 ምን ይላል? አንብብልኝ። አንድ ሞባይል ነው ከዚህ ይወጣል። እኔ አንብብልህ። እሺ ከ20 ሰዓት ጀምሮ እሺ ከ27 ጀምሮ ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ሰው ግን ራሱን ይፈተን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎች ደግሞ አንቀላፍተዋል ይላል። ስለዚህ ለመታሰቢያ ለምን ሞቱ? አንዴ ቆይ ካልስጋ ትቀጥላላችሁ ሁለታችሁ። ዳግሻይ መጥቷል። እንኳን ደህና መጣ ዳግሻይ። ከቻለ ሰላም ይበል። ምናልባት ስራ ላይ ሊሆን ስለሚችል ማለት ነው፣ ድምፅ ያሰማ የሚችል ከሆነ ከዛ ትቀጥላላችሁ። ዳግሻይ እንኳን ደህና መጣ። እርምዬ እንኳን ደህና ቆያችሁኝ። ድምፅ ያለበት ቦታ ነው ያለሁት። አንድ 3 ደቂቃ ያህል ከፈቀዳችሁልኝ ሰላም እላችኋለሁ ሁላችሁንም። ጌታ ብስቶ ይባርካችሁ። በጣም ናፍቃችሁኛል። አሜን። እንኳን ደህና መጣህ። እኛም በጣም ናፍቀናል። ቴንኪው ስላየን በጣም ደስ ብሎናል። ቴንኪው። በምችል ሰዓት መክፈት ትችላለህ በኋላ ላይ። እሺ ቀጥሉ። እሺ እርምዬ አንድ 3 ደቂቃ ከዚህ ከድምፁ ዞር ስል መልሼ ሰላም እላችኋለሁ። ተባረኩ። እሺ ቴንኪው። ቀጥሉ። እስከዛ ብሩኬ ቃል ስጋ ነው። እሺ ባነበብኩት ጥቅስ ላይ የጌታ እራት ያድናል የሚለው ቁጥር የትኛው ቁጥር ላይ ነው? ሳይገባቸው የበሉ የሞቱ አለ አይደል? እኔ ጥያቄ አይደለም ሳይገባቸው የሚበሉ ይሞታሉ አይሞቱም አይደለም ጥያቄ። ያድናል የሚል መጽሐፍ ቅዱስ ነው የጠየቁት። ምን የሞቱ በምን ምክንያት ነው ንገረኝ። እኔ ጥያቄ አይደለም ጥያቄ ሳይሆን ለምን ንገረኝ ትለኛለህ እንዴ? የዘላለም ሕይወት ምንድነው ያልከኝ? ምን ጥያቄ ምንድነው ንገረኝ እስቲ።
አራት ያድናል የሚል የመጽሐፍ ቅዱስ ጥቅስ ነው። የጌታ እራት ያድናል የሚል የመጽሐፍ ቅዱስ ጥቅስ ስጠኝ እኮ። እነዚህ መዳን እያልከኝ ስለሆነ የሞቱ ሰዎች በምን ምክንያት ነው የሞቱት? እኔ እሱ አይደለማ ጥያቄ እኮ ገልብጠማ አንደርስታንድ አድርገው እየጠየቁ በሌላ አነጋገር ህይወት አለው እያልኩ እኮ ነው። አይልማ ክፍሉ እንዴ ለምን ሞቱ? እነዚህ አማኞች ናቸው አይደለም? ቆይ የቆሮንቶስ ቤተክርስቲያን ናቸው አይደለም? ሳይገባቸው ስለወሰዱ እኮ እነዚህ አማኞች ናቸው፣ የቆሮንቶስ ቤተክርስቲያን ናቸው አይደለም? እነዚህ የሞቱት እዚህ ላይ ያለው የተነገራቸው። እሺ ያድናል የጌታ እራት ያድናል የሚል ለምን ሞቱ? መታሰቢያ ከሆነ ለምን በዚህ ሞቱ? ንገረኝ እስቲ ለምን ሞቱ? መታሰቢያ ከሆነ ጥያቄ ነው። ለኔ ያለ ጥያቄ ለኔ ያለ ጥያቄ ብርኪ በአነጋገር እኮ መታሰቢያ ከሆነ ለምንድን ነው የሞቱት? ለምን ሞቱ ብለህ ትጠይቀኛለህ ጥያቄ ካለብህ እኮ በሌላ ነገር ህይወት አለው እያልኩ እኮ ነው የመለስኩልህ እኮ ነው ብርኪ። አይልማ አይልም። አንተ ነህ እሱን እያልክ ያለው። የሞት ተቃራኒ ምንድን ነው? የሞት ተቃራኒ ምንድን ነው? ካመንክ አሁን እነዚህ ካመኑ ምንድን ነው የሚያገኙት? ህይወት ነው የሚያገኙት አይደለም? አንዴ ስማኝ። እሺ አንዴ ስማኝ። እነዚህ ሰዎች በስጋ ስለመሞታቸው ነው የሚናገረው እንጂ ወደ ፍርድ ስለመሄዳቸው አይደለም የሚናገረው። ከዓለም ጋር እንዳይፈረድባቸው በስጋ ሞቱ ይላል። እሺ የዚህ ተቃራኒ እንኳን ብንል ስለ ስጋ ፈውስ ነው የሚሆነው ማለት ነው፣ ስለ ዘላለም ህይወት አይደለም። በጌታ እራት የዘላለም ህይወት ይገኛል የሚል መጽሐፍ ቅዱሳዊ ጥቅስ ነው የጠየቁት። እኔ እንዴ 27 ምን ብላ አነበብክልኝ ወንድሜ? ሳይገባው የሚወስድ ነው የሚለው። አሁን ዘላለም ህይወት ይገኛል የሚል የጌታ እራት ምን ጥቅስ የለውም ማለት ነው። በቃ አሁን ማስረጃ ስለሌለው እኮ ሳይገባ የበሉት ምንድን ነው? ንገረኛ፣ ጻፍ እዛ ጋር አንበው። ለምን አጨርስም ይሰጣል የሚል ወዳጅ የዘላለም ህይወት ይሰጣል የጌታ እራት የሚል ማስረጃ አስተይ እንዴ ሰጠው እኮ ያው። ኦኬ ወደ ዝማሬ መላእክት እንሄዳለን ማለት ነው። አንተ ማስረጃ ስለሌለ ይቻላል ግን ሰጥቻለሁ። መታሰቢያ ቢሆን ለምን ገደላቸው እዚህ ጋር እንዴ? እሺ አሁን ማስረጃ መጽሐፍ ቅዱሳዊ ጥቅስ ስለሌለው ሎጂክ ማውራት ጀመረ። እነዚህ ሰዎች በስጋ እንደሞቱ ጨርሰናል ወንድሜ። ይሄ ጌታ እራት 27 አንብበሃል። ከጨረስን ወደኔ አትምጣ። ኦሬዲ ስለጨረስን አታውራ አትለኝም። አንተን አስወርጄ ማውራት እችላለሁ። የቆሮንቶስ ቤተክርስቲያን ትልቁ ችግር የሥርዓት ችግር ነበር አይደል? ትልቅ የሥርዓት ችግር ነበር። ጳውሎስ በጣም በተደጋጋሚ ስለ ሥርዓት ያወራል፣ ስለ ጋብቻ ያወራል። በቆሮንቶስ ቤተክርስቲያን ስለ አምልኮ ያወራል። ሴቶች በምን አይነት መልኩ አምልኮ መፈጸም እንዳለባቸው ይናገራል። ስለ ባህልና ስለ ሚስት ያወራል። ትልቅ የሥርዓት ችግር ነበር የቆሮንቶስ ቤተክርስቲያን ላይ። አንደኛው ደግሞ ሌላው ችግር ምንድነው? የጌታ እራት ነበር። የጌታ እራት አወሳሰድ ደግሞ ሌላኛው ችግር ነበር። ሳይገባቸው ወስዱ ነበር በቆሮንቶስ ቤተክርስቲያን እና በስጋ እንደተለዩ ይናገራል። በስጋ የተለዩ ሰው የተቃራኒ ምንድነው ካልክ ሲጀምር ተቃራኒ ተብሎ ትምህርት አይሰራም። አሁን ይሄ ደካማ የሚሆን እሺ ተቃራኒው ምንድነው ተብሎ ትምህርት አይሰራም በጭራሽ። ግን ተቃራኒው እንኳን እሱ እንዳለው ብቀበለው በስጋ ሞቱ ከሆነ ፈውስ ነው የሚሆነው ማለት ነው እንጂ ስለ ዘላለም ፍርድ አይደለም የሚያወራው። አይደለም እንደዛም አይልም ክፍሉ። ከዓለም ጋር እንዳይፈረድባቸው በስጋ እንደተለዩ ነው የሚናገረው። ስለ እነዚህ ሰዎች ላይ ፍርድ አለ፣ የዘላለም ቅጣት አለ አይልም። ደካማ የሆነ ሐሳብ ነው ሲያነሳ የነበረው። እሺ ዝማሬ መላእክት ኤርሜ ምናልባት የምትቀጥሉ ከሆነ እሺ ተቀጥላለች። እሺ ጥበብ ከየት ቤተ እምነት ነው አሁን የገባው ሰው? ጥበቡ ትመልስልኛለህ ወይስ ላትመልስ ነው? አንዳንድ ቁጥር ስጽፍ የነበረው እታች ወረድ ለምን ጠይቅ ጥያቄ እንኳን አትመልስም። እሺ ዝማሬ መላእክት
አቤት ዳግሻይ። እሺ አሁን እሺ፣ ምናልባት እንዳላቋርጣቸው ብዬ ነው ንብሩክ። እሺ ኤርሚዬ እንዴት ናችሁልኝ? ሁላችሁንም ሰላም ይሰማል አይደል ድምጽ ኤርሚዬ? አዎ በጣም በጣም ዳግሻይ በጣም ነው የተናፈቀው። በጣም ነው የምናፈቋቸው ኤርሚዬ። በጣም በጣም አይደለም ልገልጸው አልችልም። እግዚአብሔር ይባርካችሁ። በጣም ነው የምወዳችሁ። ልክ ከሻፕ እየወጣሁ ነበረ ቅድም ድምጽ የነበረው የተወሰኑ ቴክስቶችን ብቻ ነው መመለስ የቻልኩትና ከስር ዌልካም እያሉኝ የነበሩ ወገኖች ነበሩ። ከነሱ ልጀምር። በጣም ይቅርታ ለሁላችሁም ስላልመለስኩኝ። ጸባይ ቀይሬ አይደለም። ወዳችኋለሁ፣ አከብራችኋለሁ። በጣም ስለ ፍቅራችሁ ስለ አክብሮታችሁ በጣም እጅግ አድርጌ አመሰግናለሁ። ሁላችሁንም የዌልካም መልእክት ሪፕላይ ባረግ ደስ ይለኝ ነበር። በጣም ወዳችኋለሁ። የቤካን ብቻ ስለመለስኩ አይደለም እንዳይመስላችሁ። ልክ ቤካ እንደምወደው እናንተንም ወዳችኋለሁ። ኤርሚዬ በጣም ተናፋቂ ወንድሜ፣ አንተን እንኳን አልፎ አልፎ ናፍቆቴን አበርዳለሁ በውስጥ እየደወልኩልህ። ኤርሚዬ፣ መቅድዬ፣ ደሜ ወንድማችን ዝማሬ እንግዲህ አላውቅም። ቢኒዬ ወዳጄ፣ ቤካዬ ተወዳጅ ወንድም በጣም የናፈከኝ፣ ብሩክዬ አይኑን ሳላየው የመጣሁት ብሩክዬ አልቻለም አልነበረም አዲስ አበባ። በጣም ነው ያዘንኩት። በጣም 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 ማግኘት ፈልጌ አልተሳካልኝም ነበር። ኦኬ አገኘዋለሁ በቅርብ ስለምመለስ ጌታ ቢፈቅድ። ወየ ብሩክዬ እንኳን ደህና ቆየኝ ወንድሜ። እንደወድህ ታውቃለህ። ድምጽ ምንድን ነው ብሩኬ? ለምን ድምጽ የሆነ ነገር አድርገሃል አንተ ራሱ ድምጽ ታፍኗል። ብሩኬ ታፍኗል ትንሽ አይሰማም። ድምጽ ትክክል አይደለም ብሩኬ። ወንድምነት ትንሽ ራቅ ብሏል። ቻርጅ ላይ አድርጌው ስለሆነ ይሆናል። አሁንስ ይሻላል? አሁን መሰለኝ። አሁን ይሰማል? እሺ ወጥቼ ልመለስ። ይሻላል? አዎ ኢትስ ኦኬ። ትንሽ ይሰማል፣ ከቀድሙ ይሻላል። ብሩክዬ፣ ቤካዬ እንግዲህ ሁላችሁም በድጋሚ ቢኒዬ ታች ያላችሁ ወገኖች በጣም ነው የምወዳችሁ ማከብራችሁ። ቢኒ እንኳን በጣም በአካልም ተገናኝተን በጣም ደስ ብሎኛል። በጣም ቆንጆ ጊዜ ነው ያሳለፍነው። በጣም እንጂ ተናፍቀሃል። ተናፍቀን ቅጠሎች ረግፈው ጥበቁ አይደል ወንድሜ? ቅጠሎቹ እኛ ከተማ ያልረግፈው እንግዲህ ምን ያህል ለቆየ ምታቀስ አንተ ሲያዩ ደንግጠው ነው እንጃ። እንግዲህ ተባረኩ። ቢኒዬ በጣም ነው ሁላችሁም የናፈቃችሁኝ። እንትናችሁን ገብቼ እንዳረብሽ ጥሩ ውይይት ይዛችሁ ስለሆነ ጨዋታም ጥሩ ነው። የእናንተም ጸሎት ስለነበር የእናንተም አብሮነት ስለነበር እውነት በጣም ሁሌ ነው መባረካችሁ የነበረው። ሁላችሁም በያላችሁበት በቤታችሁ በአገልግሎታችሁ ስፍራ በቲክቶካችሁ ሁላችሁም ከአገልግሎት ጋር በቤታችሁ በአገልግሎታችሁ ስፍራ በቲክቶካችሁ ሁላችሁም ይሰማኛል። ብሩኬ የት እንዳለ ይጣራ። አጣሪ ኮሚቴ እንመድብና ብሩኬ እና ተባረኩ። በጣም እያየው ነበር። ጌታ ይባርካችሁ። በስራ እንኳን ደህና መጣ ቤካዬ ወዳጄ፣ እንኳን ደህና ቆየ ቤካዬ። ጌታን ቲክታክ በጣም ነው የናፈቀህ እና እኛም ናፍቀናል። በእርግጥ የናፍቁ ሌሎች ናቸው ብዬ ነው የምለው። እኛም ስለምንገናኝ ትላለህ ላስቀናቸው እንጂ ነው። እኛም ትንሽ ተደዋውለናል። በደንብ ባይሆንም የናፍቆቴን ያህል ባይሆንም ተገናኝተናል። ከቤካዬ ጋር ከቢኒ ከቤካ እንታት ከብሩክ ከሁላችሁም ጋር በስልክም በእንትንም ተገናኝተናል። ወዳችኋለሁ፣ ናፍቄያችኋለሁ። ብሩክ ያላገኘው ፓፓዬ ብሩክ አዲስ አበባ አልነበረም። ልክ ሌሎችን እንደዚህ ወገኖችን ያገኘው በነበረበት ኮንሰርቱን ጨርሼ በነበረበት ሰዓት አጋጣሚ አገልግሎት ወጥቶ ነበርና ብሩክ ጋር አልተገናኘንም። እነ ዳኒን አግኝቻለሁ፣ ቴዳዬን አገኘው፣ በጣም ደስ አለኝ። ሰልዬን አገኘው፣ ካህን ጌርሳምን አገኘው፣ ቢኒን አገኘው። በጣም ነው ደስ ያለኝ በእውነት ወንደርፉል የሆነ ቆይታ ነበር። መልኩ ምን ይመስላል? የቴዲ ወፍራም ነው? ቀይ ነው? ጥቁር ነው? አይ ነገር ቴዲ ያው በሲአይኤ መንፈስ ነው የሚገለጠው፣ ግን በጣም በእውነት ደስ የሚል ሞገሳም የሆነ ጌታ ጸጋ ያለበት በጣም ሞገሳም ወንድም ነው። በጣም በእውነት በጣም ደስ ያለኝ ስላገኘሁት። በጣም ብዙ መጽሐፍት ነው በስጦታ ያበረከተልኝ። እሱን መጽሐፎች እንዳሉ መጽሐፎቹን እስከዛሬ እንትን ያላቸውና በጣም ተባረከ ወንድም ነው። በጣም ነው ደስ ያለኝ። ጥሩ ጊዜ አሳለፍን ከዳንዬ ጋር ዳኒ ልማ
ሰሌ ካህኑ ጌርሳም በጣም ብቻ ጥሩ ጊዜ ነበር አዲስ አበባ። እግዚአብሔር ይመስገን። ሁላችሁንም አመሰግናለሁ ለማለት ነው የመጣሁት። ወዳችኋለሁ ለማለት ነው እና ሁልጊዜም ከዚህ አገልግሎት ጋር አለን፣ በጸሎት አለን፣ እንደዚህ በአካል አለን። በሚያስፈልገው ነገር ሁሉ አብሬያችሁ እንዳለው ወዳጅም ጠላትም እንዲያቀልኝ ነው የመጣሁት። ወዳችኋለሁ። ተባረኩ። ጌታ ስለሰጠህ መከናወን ህግ ልጥስ ነው። ህግ ጥሻለሁ። ይቅርታ ዳጊ ሰላም ልበለው። ዳጊ ሰላም መቅድዬ ተባረክ የኔ እናት። ሰላም ተባረክ። በጣም ነው የነበረ የናፈከን። እንኳን መጣ። ስላንተ እግዚአብሔር ይመስገን። በብዙ ተባርከናል። ጌታ ኢየሱስ ጸጋውን ያብዛልህ። ተባረክ ወንድሜ። ጌታ ኢየሱስ ይባርክ። አሜን መቅድዬ አሜን የኔ እናት። ተባረክልኝ አንቺም ተባረኩ። በቃ እንዳረብሽ ጌታ ስለሰጠህ መከናወን በእውነት እዛ የነበሩ ሰዎች የተወሰነ ላይቭንም አይቼዋለሁ። ሌሊት ላይ ተነስቼ እኛ ጋር ሌሊት ስለነበረ መዝሙሩ ኮንሰርት ማለት ነው በጊዮን ሆቴል የነበረው ወንድምነት ዳንዬ ያስተላለፈውን የተወሰነ አይቼዋለሁ። ዋናው ገና እስኪለቀቅልን ነው። ግን የነበሩ ሰዎች ሁሉ በሙሉ በጣም የእግዚአብሔር መገኘት እንደነበረ በዝማሬ ህዝቡ ሁሉ እንደተባረከ በጣም እንወዳቸው ወንድሞች አብረው ደግሞ እነ ተኬም እነ ሳሚ እንደነበሩ በጣም ብዙ ኃያላን እዛ እንደነበሩ አይቻለሁኝና ጌታ ይባረክ። በእውነት እግዚአብሔር ስለሰጠህ ሞገስ ስለሰጠህ የዝማሬ ጸጋ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ ውስጥ አንተና ቤተሰብህ ሊሊሻዬ እንደዚሁም ዶክተር ላልዬ ያላችሁ አሻራ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ ውስጥ የማይዘነጋ የማይረሳ ነውና በጣም ደስ ብሎኛል። በእውነት ጌታ ምስክር ማለት ነውና እግዚአብሔር እጅግ አድርገን እናመሰግናለን። ለስሙ ክብር የሚሆን ይገባዋል። የታረደው በግ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ምስጋናና ዝማሬ፣ ስግደት፣ አምልኮ የሚገባው ለሱ ነው። ይህን ደግሞ አይተናል። ትውልዱም በዚህ አብሮ ተባባሪ ነበር። ጌታ ስለሰጠ መከናወን ስለሰጠህ ድል የአምላካችን እግዚአብሔር ስም ለዘላለም የተባረከ ይሁን። በጣም ደስ ብሎናል ዳግሻዬ። ድጋሚም ደግሞ እዚህም ስለመጣህ እንጂ በውስጥ እንገናኛለን። ጌታ ይባረክ። ለእግዚአብሔር ክብር ይሁን። ቴንኪው። በፈለከው ሰዓት ላይ የምትለውም ሀሳብ ካለ ማለት ትችላለህ። ጊዜ መውሰድ ከፈለክም ጊዜ መውሰድ ትችላለህ። ቴንኪው ብሩኬ። እሺ ጥበበ ከየት ቤተ እምነት ኤርሚዬ እንትን አይ እንደ መጥምቁ ዮሐንስ ነው ተገልጬ የመጣሁት ታውቃለህ፣ ለአንተ አገልግሎት። አሁን በሚቀጥለው እስኪ ለኤርሚ መንገድ ጠርቄ ነው የመጣሁትና ጌታ ቢፈቅድ ኤርሚን እንፈልገዋለን ኢትዮጵያ ላይ የምትሉ እስኪ ሰባትም ስንት ይጻፉ ኤርሚዬ። አሁን የሚቀጥለው ያንተ እንዲሆን እፈልጋለሁ። አይጽፉም በሙሉ አብዛኛው ከኢትዮጵያ ውጭ ያለ ነው አሁን እዚህ ያለውና አይጽፉም። አይ በቃ አሁን እኔ መንገድ ጠርጌ ጌታ በእውነት ቢፈቅድ በሚቀጥለው ኢትዮጵያ ምድር ላይ አንተ እንድትረግጥ እንድታገለግል እፈልጋለሁ። ከአንተ አገልግሎት ጋር ብዙዎች መቆም ይፈልጋሉ። በሁሉም ነገር ሬዲ ናቸው። ብዙዎች በዛ ወንጌል እንዲሰበክ በዛ ብዙዎች ደግሞ በዛ አገልግሎት ላይ ጌታን እንደሚያገኙ ገና ካሁኑ በጣም እርግጠኛ ናቸው እና በጣም ኤርሚዬ ኔክስት አንተ ተራ ነው ብያለሁ። ጌታ ቢፈቅድና ብንኖር ጌታ ይረዳናል። አሜን ብያለሁ። ጌታ ይረዳሃል። ታውቃለህ እንደምጨቀጨቅ ሁልጊዜም ያው አሁን ጊዜው ስለደረሰ ነው መሰለኝ። ጌታ ይረዳሃል። እንወዳሃለን። ሁላችሁንም ተባረኩ። ብሩኬ የምትለው ካለ በልና አለሁ። ትንሽ ቆያለሁ ከእናንተ ጋር። ለኤርሚዬ ነግሬዋለሁ። አንዳንድ ሌሎች ተጨማሪ ፕሮጀክት ደግሞ አሁን ጌታ ፈቅዶ ትንሽ ቢዚ እያደረገኝ ነው። ግን አልፎ አልፎ ብቅ እላለሁ፣ አልጠፋም። እዚህም ሌሎችም ቤቶች እንደ ድሮ ቶሎ ላይሆን ይችላል እንጂ እመጣለሁ። በጸሎትም በአካልም እንግዲህ አብሬያችሁ ከጎናችሁ ነኝ። የያዘኝ ፕሮጀክት ደግሞ በጣም የምትወዱት ነው። በኋላ ነው የምንነግራችሁ። እሱ ደግሞ ስኬታማ ሲሆን ደግሞ ብዙ ወንጌል የሚሰራበት ፕሮጀክት ይዤ ነው የመጣሁት። ግን መጀመሪያ የኤርሚ ፕሮግራም ይቀድማል። ተባረኩ። ወዳችኋለሁ። ብሩኬ ምናልባት ቅድም ተቋርጠ ስለነበር ቀጥል። እሺ አሁን ጥሩ ነው፣ ድምጼ እሰማለሁ በጣም በደንብ ናይስ። እሺ ተባረክ ዳግዬ። ድንቅ ጊዜ የነበረን አዲስ አበባ ላይ ጌታን በብዙ ነው ያመሰገንኩት። ስለአንተ እርስርስ ነበር ያልነው። እንግዲህ
አሁን ታውቃላችሁ የኢትዮጵያ አብያተ ክርስቲያናት ፕሬዝዳንት የሆነው ፓስተር ደሬ የጉባኤ እግዚአብሔር ፓስተራችን ነው፣ የልደታ አጥቢያ ማለት ነው። ብዙ ሰዎች ነበሩ በስፍራው ላይ ማለት ነውና ልዩ ነበር። ከዛ በምንገናኝበት ወቅት ደግሞ ወደ ሐዋሳ ወጥቼ ነበረ። በዛ ምክንያት ሳንገናኝ ቀረን። ግን ደግሞ በቅርቡ እንደምንገናኝ ደግሞ እግዚአብሔር ሌላ እድል እንደሚሰጠን አምናለሁኝ። ስላንተ ሁሌም ጌታን እባርካለሁ። በጣም ነው የምወድ። ደግሞ ስለተመለስክ ወደ ቲክቶክ አብረ እንደገና ለማገልገል የእግዚአብሔርን መንግስት የእግዚአብሔርን ሐሳብ በጨለማ ላሉ ሰዎች እንዲድኑ እንዲያመልጡ ለመርዳት ከኛ ጋር ያው ትጠመዳለህ ማለት ነውና ተባረክ። በጣም ነው የምወድ። እንኳን ተመለስክ፣ እንኳን ደህና መጣለን። ቴንኪው ተባረኩ ወንድሞች። እሺ አሁን ለእንግዶቻችንስ ጥበበ ቅድም ስጠራህ ከየት ቤተ እምነት ነው ብዬ ስለ አልሰማሁም። አይ ኔትወርክ ነው። እሺ ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣ ወንድማችን። ዝማሬ መላእክት የምትለው አለ በቅድሙ ሀሳብ ላይ ኤርሚዬ፣ እኔ ለነገር የፈለኩት ምንድነው ታውቃለህ? ትምህርት ብቻ እንዲሆንና በቃ ካለው የቲክቶክ ላይ ሁከትና ረብሻውን ይሄ መልስ መመላለሱ ትተው በወንጌል ተለውጦ ወንጌል ብቻ መስበክ እንዲህ ነው የሚለው ነገር ተዛውቶ በቃ ስብከት ከዘፍጥረት እስከ ራእይ ድረስ ትምህርቱ ብቻ መማማር ቢሆን ደስ አይልም? አሁን ለምሳሌ ቀደም ሲል ዮናስ የ8 ወር ልጅ ሆኖ እያልከው የምክር ነገር እየሰጠኸው መጨረሻ ምን አይነት እንደተፈጠረ አይተዋል። ያው ክፉ መንፈስ በማን ላይ ምን እንዳለ ታውቀዋለህ። ግን ትምህርት ብቻ ቢሆን ጥሩ ነው። በቃ ማለት በወንጌል ብቻ መስበክ ይሄ ነገር ከዚህ ከቲክቶክ እንደዚህ ይሄ የመመላለስ የሃይማኖት ኦርቶዶክስ፣ ፕሮቴስታንት፣ ሙስሊም ይሄ ነገር ተትቶ በቃ ብቻ ስድብ የሌለው ወንጌል ብቻ የሚሰበክበትን ርዕስ ቢፈጠር ምን ይመስላል? ካጠፋ ይቅርታ ኤርሚ፣ እኔ ለመልስለት ከይቅርታ ጋር ወንድማችን ባቡዬ ጌታ ይባርክህ ወንድማችን። ከየት ቤተ እምነት ነህ? ኦርቶዶክስ። ያው ንግግርህ በሌላ አማርኛ ይሄ አገልግሎት ስድብ አለው እንደማለት አይደለም። ኖ አይ ቆይ ከተረዳ አልክ አይደለም የምልህ በሌላ አማርኛ ነው እያልኩ ያለሁ እንጂ በሌላ አማርኛ ስል ደግሞ ያው ብለሃል ብዬ እየደመደምኩ አይደለም። ግን አንተ የራስህ አካውንት ካለክ፣ የራስህ ፔጅ ካለክ፣ የራስህ ፎሎወሮች ካሉክ፣ የራስህ ተከታዮች ካሉክ፣ ኃላፊነቱ የሚሰማ ከሆነ ጥሪው ካለ ሸክሙ ካለክ እነዚህ ሁሉ ነገሮችን ታሳቢ አድርገህ ማለት ነው አሁን የመከርከውን ያው እንደ ምክር እንውሰደውና ማለት ነው። ምክር እንኳን ብዬ አልቆጥረውም፣ ግን እንደ ምክር ልውሰድልህና በቅንነት ለምን አንተ አታደርገውም? አንተ የሚከታተሉን ሰዎች እንዳልኩ ቅድም ያልኩ ሸክሙ ካለ ጥሪው ካለ ገብቷል፣ እውቀቱ ካለክ ያንን ነገር እንደዛ አሁን እንደመናገር ቀላል አይደለም። ገብቷል። እዚህ ላይ ጊዜን ሰውተ ህይወት አሁን እኔ ኤርሚ ህይወቱን ሰውቶ ሁላ ነው የሚያገለግለው ማለት ነው። ስንት ሰው እየዳነ እንደሆነ ስንት ሰው ወደ ኤርሚ እኮ እውቀት ስላለው እኮ ነው የምናገረው። አልሰማኸኝም? እኔ አንዴ አፍ ለአፍ ካወራክ እንትን አይልም፣ አንግባባም። እንድንግባባ ካወራህ በኋላ ጨርሰህ እኮ ነው እኛ የገባ ነው ማለት። ስለዚህ ይሄንን ነገር አንተ ሸክሙ ካለክ፣ አንተ እውቀቱ ካለክ፣ አንተ ጥሪው ካለክ ይኸው ቲክቶኩ አገልግሎቱ ፕላትፎርም ነው እና እንደዚህ አይነት ነገር አንተ ማገልገል ትችላለህ። በሌላ አማርኛ መጠቅ ስድብ ከሚሆን የስድድብ ከሚሆን ስትል በዚህ ያለ ሰው የተጠቀመ ሰው ይህንን አገልግሎት መከታተል ከጀመረ በኋላ ማየት ከጀመረ በኋላ መስማት ከጀመረ በኋላ እየተጠቀመ ያለ ሰው ይታዘባል። እኔን ጨምሮ ማለት ነው። እኔን ጨምሮ እነ ብሩኬ በዚህ አገልግሎት ነው የመጡት። አጠገብ ያለው ብሩኬ ከዋሻው ራሱ ይመሰክርልሃል። ሌሎችም በዚህ አገልግሎት ለጌታ የተሰጡበት በር ልባቸውን የከፈቱበት የመግቢያ በሩን አጋጣሚ ያገኙበት አገልግሎት ነው እና እንደዚህ ተብሎ በማይመከር ቦታ ላይ አንዳንድ ቁጥር ደጋግመህ ስትጽፍ
የሆነ ነገር ተልኮ እንዳለ የሆነ አንዳንድ ጊዜ እንደዚህ የሚጽፉ ሰዎች የሆነ ነገር ይዘው ይመጣሉ። አንተም ብቻ ማለት አይደለም ሌሎችም ማለት እና በቅንነት እንደ ምክር ወስደ ነው። ግን ምክሩ አንተው ላይ ተግብረውና በአንተ ቢተገበር መልካም ነው። ጥሩ ነገር ነው የመከርከው። ስለዚህ አንተም ያንን ነገር ብታደርገው በራስህ ቤት ብታደርገው። ይህን አገልግሎት ግን ጥሩ እየተሳለጠ ነው ያለው፣ በጥሩ እየሄደ ነው ያለው። እግዚአብሔር ይመስገን፣ ነፍሳት እየዳኑበት ነው ያለው። እንደዚሁ ይቀጥላል። እንደውም ከዚህ በሚልቅ ይቀጥላል ለማለት ፈልጌ ነው። ተባረክ ልኝ ወንድሜ ኤርሚ። አይደለ ቢኒ፣ እንደሱ ለማለት እኮ ፈልጌ አይደለ። አንተ በገመትከው አይምሮ ውስጥ እኔም አልመጣም፣ አልተረዳኸኝም። ይሄን ሀሳብ ሀሳቤን የሰጠሁት ወንድሜ፣ ሀሳቤን ከጠቀመ ተቀበለው፣ ካልጠቀመህ ግን ችግር የለም። እንደ ሀሳብ ብቻ ውሰደው። እንደዛ ለመውሰድ አልተረዳኸኝም። ኤርሚያስ እውቀት አለ። በእውቀቱ መሀል አንዴ ጥበቡ ብሩኬ ይቀጥል። አንዴ እንትኑን እንዳትቀይረው፣ ቫይቡን እንዳትቀይረው፣ እዚህ ያለውን አትሞስፌር እንዳትቀይረው። እኛ እዚህ ጋር ርዕስ ይዘን መጥተናል እና ብሩኬ ይቀጥል። ይቅርታ ርዕስ እንዳንቀይር በቃ ርዕስ ስላለን ቤቱ ግን ያው ስድድቡ ቢቀር ስላልክ እስኪ ለምሳሌ ስድብ የተሳደብነውን ንገረን። እንደዛ ነው የሚሻለው። እንዲህ ብላችሁ ተሳድባችኋል በለና። አልተረዳኸኝም። እኔ ኤርሚያስ እኮ አይደለም የተሳደበው። ዮናስ ከዚህ በፊት የ8 ወር ልጅ ብሎ አንዳንድ ቃላት ምን እንደተሳደበ ምን አለ እንጂ ኤርሚያስ እኮ የተሳደበ አላልኩም። አልገባም። ለሱ ነገሩ ሂደ እኮ ለሱ ነው ሂደ ነገርዋል። አሁን ኤርሚያስም አልተረዳኸኝም። እኔ ብሩክ እኔ እኮ የገለጽኩት አገላለጽ ለምን እንስማ ተረዳኝ። እኔ እኮ ብሩክ ኤርሚያስን እንዲህ ነው ብዬ እኮ መጥፎ ቃል አልተናገርኩም። ኤርሚያስ ምንድነው የጠየቁት ጥያቄ? ለምን እውቀት አለ ወደ ወንጌል አሁን እንዲህ ቁጭ ብሎ ስንት ሰው ነው ያለው? 1 2 3 4 8 አስገብቶ ሆናል አለ ኤርሚያስ። ትምህርት ብቻ ዛሬ አሁን ለምሳሌ ከዘፍጥረት እስከ ራዕይ ትምህርት ብቻ ለምን አይሆንም? እንዲህ ገብቶ ኦርቶዶክስ እንዲህ ትከተላለች፣ ፕሮቴስታንት እንደዚህ ይላል። አሁንም ያልኩም ጥያቄው ኦርቶዶክስ እስልምና መናፍቃን ድነዋል የሚለው ከማለት ለምን በወንጌል ብቻ ዙሪያ እየተሰበከ ለምን አይሆንም ነው እንጂ ወይ ላጣጣል አይደለም ወይ ተልኬም አይደለም ወይ ነገር አይደለም። እግዚአብሔር ምስክሬ ነው የምነግርህ። ግን ቀደም ሲል ተረዳኝ ብሩኬ፣ እኔ የገለጽኩት ሐሳብን ተረድቻለሁ አሁን እንጂ እኔ እንዲህ ነው እያልኩ አይደለም። ግን ምንድነው ኤርሚያስ እውቀት አለው አውቃለሁ። እኔ እውነቱ ነው የምነግርህ። በእውቀት መሀል ላይ እሱም በልዩነቱ አንተም በልዩነቱ ሰው ልዩነት፣ ግን ወንጌል ሲሰማ ትምህርቱ ለምን እንደዚህ አይሆንም ነው። አይ ይህ አቀባበለ በዚህ አመጣጥ አይደለም ካልከኝ ይቅርታ ሶሪ። እኔ የምልህ ምናልባት አስተሳሰቤ ወይ ካንተም ከሱም የራቅኩ ነኝ ለማለት ወይ የተለየ ነኝ ለማለት ፈልጌ አይደለም። ግን በእንደዚህ የሆነ ነገር ለምሳሌ አሁን ገደላት እንደዚህ ይላል እንደዚህ ወጥቷል ብለን ከምንል በቃ ይሄ ነገር ወደ ወንጌል ተቀይሮ በቃ ስብከት ብቻ ሆኖ ዛሬ እንደዚህ ነው። ለምሳሌ አሁን ዳጊ ዘማሪ ነው አለ በፕሮቴስታንት። አይ አንዴ ስላገኘሁት ሐሳብን ስላገኘሁት አንዴ ስማኝ፣ ሐሳብን ስላገኘሁት አንዴ ስማኝ፣ ችግር የለውም። በጣም የሚያምርብህን ልብስ አሰፋውልህና ሱፍ ቆሻሻ ልብስ በታች ከስር በለበስከው ቆሻሻ ልብስ ላይ ደርበህ እንድትለብሰው ባረግክ ምንድነው የሚሰማክ? ከስር የቆሸሸውን የተበላሸውን ልብስ ሳታወልቅ ቆንጆ አድርጌ ያሰፋውልህን ሱፍ እንድትለብሰው በላው ላይ ባደርግ ምንድነው የሚሰማክ? እንዴ ይከፋኛል እንጂ እንዴት እንደዚህ አይተለኛል። እሱ ነው እያደረግን ያለ ነው። ቆሻሻውን አውልቀው ያሉበት አሁን ለምሳሌ ገድላትን ስናነሳ ገድላትን አንስተን ትክክል ያልሆነውን ነገር ስናሳያቸው ቆሻሻውን አውልቀው ንጹህ የሆነውን የእግዚአብሔርን ቃል እንዲለብሱ እያደረግን ያለ ነው። በቃ የኛም አንተ ይከፋል እንደዛ ባረግ አይደል? ኦርቶዶክሳውያንም ስለምንወዳቸው ቆሻሻ ላይ የእግዚአብሔርን ቃል ሊለብሱ ስለማይችሉ ቆሻሻውን አስወልቀን ልክ እንዳልሆነ ተደርተው እሱን አውልቀው ንጹህ የሆነውን የእግዚአብሔርን ቃል እንዲቀበሉ ነው። ከዛ አንፃር ነው ይሄን የምናደርገው። ተባረክ ጥበቡ። እሺ ግን እኔ ምንድነው ይቅርታ ወደ እሱ ሌላው መስማትና ምትብሳል ኤርሚያስ እውቀቱ ስላለው መልኩን እንዲቀይርና እንትን እንዲል ስለፈለኩ ነው እንጂ እኔ እንደዚህ ነው እንዲህ ይላል። እስከ መቼ ነው በእንደዚህ ነገር በክርክር በሚለው አንተ ያልከውን ነገርም ያስኬዳል። ልክ ነው ያልከውም፣ ግን በእንትን ለምን አይቀየርም ለማለት ፈልጌ ነው እንጂ እኔ እንደዚህ ሳደባለ ከኔ እንደዚህ ብዬ አይደለም። እንደውም አልዋሽም
ትላንትና ለምሳሌ ዮናስ ምን ቀረው? አሁን የቀረው ፍቅሪዝም ብቻ መግባት ነው የቀረው። እሱ አይ ያልገባበት ሌላ ሰው ተው፣ በእናትህ ሌላ ሰው ማትጠራጅ አልጠራም። ይቅርታ አባቴ። ግን ምንድነው መነግርህ፣ በቃ በሌላ መልክ ይቀየር ለማለት ፈልጌ ነው እንጂ እንደዚህ ነው ብዬ አልልም። አሁን ለምሳሌ ባለፈው ቤኪ ምን አለ? በቃ የእምነት ተቋም በቃ መነካት የለበትም ብሎ ባለፈው ተጸጽቶ ምን ያህል ሲናገር ሰምቼዋለሁ። ቤኪ በቃ እንደዚህ ነው አይምሮ ኦርቶዶክስ ነው። ኦኬ በክርስቶስ እኔ ደግሞ ፕሮቴስታንት አንድ እህት ፕሮቴስታንት አለችኝ። እሷን አከብራታለሁ፣ እኔም እሷን ታከብረኛለች። ተረዳህ? እኔም አሁን አንተን እኔ በጣም ነው ማከብር። የክብር ጥያቄ ልጠይቅህ። በክርስቶስ ኢየሱስ አምነህ ድነሃል? ጥበቡ እንዴ እሱ ነገርኩህ እኮ እሱንማ ስለማውቅ እኮ ነው የምነግርህ። እኔ ግን ያንተን እንትን ግን አልነፍግም። ተረዳኝ ብሩኬ፣ ያንተን እንትን አልነፍግም ነው እኮ ነው የምልህ። ተረዳኝ። አሁን ቲክቶክ ላይ የሚሳደብ የሆነ ነገር ሲል አሁን ለምሳሌ ይቅርታ አድርግልኝ ኤርሚያስ፣ ከዚህ በፊት የሆነች ልጅ የማርያም ፎቶ ስቀድ በምድር መጣ ይቅርታ መጠየቅ አለባት ሲል ሰምቼዋለሁ። ትክክል ነው። አላስፈላጊ ነገር ስላደረገች ማለት ነው። ብሩኬ ሙያ ምንድን ነው ቁጥር ጻፊ ነው ሲታወራ። እሺ ስራ ላይ ስለሆንኩ ነው። በጣም ይቅርታ ወንድማችን ኤርሚያስ። እግዚአብሔር በሰጠው ጸጋ በመንፈስ ቅዱስ እየተመራ የሚያገለግል ነው። እዚህ ጋር ያለነው ሁላችን ተስማምተን አይ መቀየር አለብህ ብንለው እንኳን እሱ የሚሰማው አምላክ አለው። ልክ ሁላችን የምንሰማው እንዳለ ሀሳብ ጥሩ ሆኖ ሳለ አንተ ባልከው መንገድ ግን አይደለም። አንተ በተሰጠህ እጅክ ላይ ባለው ስልክ እንደገባህ መጠን ብታገለግል ምክሬ ነው። በተረፈ ግን ለሰጠኸው ምክር ጥሩ ሆኖ ሳለ አንተ መታ አሁን አይ መቀየር አለበት እንዲህ ነው መሆን ያለበት ስላልክ የሚሆን ነገር የለም። ወንድሞችን ስማ። አመሰግናለሁ። መጽሐፍ ሁሉ ስላልቻልኩ ነው ብዙ ስለሆነ ቴንኪው። እሺ ቴንኪው እህትየው፣ ተባረኪ ሙቲ ቤካ ወንድምነት፣ እንደዚሁም ብርኬ ቢኒያውም በዚህ ጉዳይ ላይ ሀሳብ የሰጣችሁ ማለት ነው። እሺ ወንድማችንም ጥበበም ቴንኪው። ግን ምንድነው ማወቅ ያለብን አሁን የመሰዳደብ ምናምን ነገር ብሎ የሚለው ነገር ምንድነው? ስድቡ አልገባኝም። ቢታወቅ ጥሩ ነበረ። እኔ በእንደዛ አላምንም። እንደው አንዳንድ ጊዜ እንደው ዳህፀ ልሳን አይነት ነገር ቃላቶች እነሱ አሉ። እነሱም እኔ በራሴ እንኳን በምናገረው አንዳንዴ አፍርባቸዋለሁ። ሰው ነኝና ትክክል ያሉ ነገሮች በተናገርኩት ማለት ነው። ከዛ ውጪ ሆን ብዬ የኦርቶዶክስ ቤተክርስቲያን፣ ሆን ብዬ የአይሁድን ሃይማኖት፣ ሆን ብዬ እስልምናን ሃይማኖት ለመሳደብ አልመጣም። ኦኬ ከዘፍጥረት እስከ ራእይ እናስተምር ተብሎ ቢባል ኦኬ የሚሰማ ትውልድ አለ፣ የማይሰማ ትውልድ አለ። ግን ዋናው ምንድነው? ይሄንን ነገር ለምንድነው ማለት አሁን በኔ ጥቂት ደቂቃ እስቲ ልጠይቅህ። ይሄንን መንገድ ለምንድነው ማለት ትቶ መጽሐፍ ቅዱስ ብቻ ለማስተማር አሁን ያለው ነገር ከዚህ በፊት የመጣንበትን ከዚህ በኋላ እንዳንቀጥለው ምን ክፋት ስላለው ወይ ደግሞ ምን ትርፍ ስለሌለው ነው? ተረርተህ ነው ቶ ያልከኝ? ምንም ጥቅም የለውም። አሁን ባለው ብንሄድ ወንድማችን ጥሩ ሚዩት ነበር። ሰው የተራበው እኮ ወንጌል ነው። አዎ በእርግጥ እንተራበ እናውቃለን። ግን አሁን የአሁኑ አካሄድ ጥቅም የለውም ወይ ነው እያልኩ ያለሁት። ጆኒ እና ቻርጅ አድርገኝ አባት አሁን ያለውን መንገድ እኔ ብቀጥል ምንድነው ኪሳራው? ኤርሚ አሁን አንተ ትልቅ እውቀት እንዳለ ማንም ያውቃል። አንተ እውቀቱን ብታስተምር በወንጌል ብዙ ሰው ስልክ አለው አይሰማም። ሁሌ እንደዚህ ነው ተብሎ ከእምነት ቤት ውስጥ እንደዚህ ብሎ ከማለት በቃ ይሄ ነው አሁን በቃ አለ መዳን በኢየሱስ ክርስቶስ ነው። ማንም ያምናል፣ ያለሱ ጌታ የለም። ግን ለምን መልኩን አይቀይርም ብዬ እኔ ብለህ አሁን ልጅቷም እንዳለችው ነው። ድጋሚ አልመልስም። ልጅቷ ያለችኝን ተቀብዬ ቴንኪው ብያለሁ። ሰው ነኝ፣ አይምሮ አለኝ፣ እመለሳለሁ። ግን እስቲ ወደ ወንጌል ይቀየር ብዬ ላልኩኝ እኔ አንድ ብላቴና ትንሽ ሰው
ብናገር መልካም ነው። ወንጌል ነው ያልኩት እንጂ አሁን መጥፎ ነገር አልተናገርኩም። አዎ የተናገርክ እኮ አላሉህም፣ ግን ሁሉም እኮ ያሉ ምናልባት መሰለህ የእሷ አይምሮ ሰፊ ነው። እኔ በማስበው አይምሮ እሷ የምታስበው አለ፣ ቤኪ የሚያስበው አለ፣ ብሩክ ጉዳቱ ምንድን ነው ነው ያልኩህ። ጉዳቱ አሁን በመጣሁበት ብሄድ ምንድን ነው እስካሁን ድረስ እኔ ነኝ አይደል ትርፌና ኪሳራዬን የማውቀው እኔ ነኝ አይደል? አዎ ይርሚ፣ ግን እስካሁን ድረስ በመጣሁበት እኔ አሁን ይቅርታ አድርግልኝ ለዘመናት ስኖር በኦርቶዶክስ ሆኜ እየኖርኩኝ ስለ ገደላት ሁሉ ከአንተ ላይ ያወቅሁት አላውቅም። እኔ እድሜ ልኬን ስኖር አልዋሽም። ስለዚህ ቆይ አንደኛ እኔ ነኝ አሁን ትርፍና ኪሳራዬን የማውቀው ማለት በእነዚህ ሁሉ አመታት ስመጣ አሁን በመጣሁበት አመጣጥ ወንጌልን ሰብካለሁ፣ ስህተትን አሳያለሁ። ከማንኛውም ቤተ እምነት ያለው ማለት ነው። በተለይ መዳንን በተመለከተ መንትያ መንገድ መንትያ ሀሳብ ያላቸውን አስተምሮቶች እየተቃወምኩኝ እውነተኛውን የሆነው የእግዚአብሔርን ቃል በክርስቶስ ኢየሱስ ሰው በማመን የዘላለምን ሕይወት እንዲያገኝ ወንጌል ሰብካለሁ። ወንድሞቼ እዚህ ያሉትም እዚህም የሌሉትም ይሄን ነው የሚያደርጉት እና ስለዚህ ትርፍና ኪሳራዬን እኔ ነኝ የማውቀው። ምን ያህል እንዳተረፍኩበት በዚህ ምን ያህል እንደከሰርኩበት። ትርፌ ምንድን ነው? ሰው መዳን ነው። ኪሳራውስ ምንድን ነው? ሰው ካልዳነ ኪሳራ ነው ማለት ነው። ኦኬ ስለዚህ እሺ ዝማሬ መልአክ ትሰጣለሽ እና አንተ ግን አሁን ብትቀይረው ብለህ ስትል ቁጥሩ እኮ ነው። ብትቀይረው ብለህ ስትል ብዙ አዋጭ አይደለም ይሄኛው መንገድ ብለህ እያልክ ነው። ይሄ እስካሁን የመጣህበት አሁን እያልከው ያለው አዋጭ አይደለም ነው። ለምሳሌ እያንዳንዱ ነገር እዚህ ምናልባት ሰምተሃል ብዬ አስባለሁ። ስለሰማኝ ነው የምትነግረኝ። መረጃና ማስረጃ ሳዲስ አላወራም። በመጽሐፍት የተጻፈ ግዕዝ፣ አማርኛ፣ ገጽ፣ ቁጥር፣ ምዕራፍ አሳይተን ነው እኔም ሆንኩ ሌሎች ወንድሞች የምናገረው ማለት ነው። ስለዚህ እኔ አሁን እንደ አገልጋይ ትርፍና ኪሳራህን ተናገር ተብዬ ብባል እኔ ነኝ የምናገረው፣ የሚያዋጣኝና የማያዋጣኝ ማለት ቅድም ሙቲ እህቴ እንዳለችው እኔ ነኝ የሚጠቅመውን ማለት ፍሬያማ የሆንኩበትና ያልሆንኩበትን እና በዚህኛው አገልግሎት እስካሁን ድረስ በመጣሁበት አገልግሎት እኔ ሳልሆን የኦርቶዶክሳውያን አገልጋዮች ነው ያልኳቸው። ልብ በሉ አገልጋዮች፣ ይህ አሁን እየሄድኩበት ያለ አካሄድ ለነሱ አደጋ ነው። ለእኔ ደግሞ አደጋ አይደለም፣ ትውልድ የዳንበት ነው። ለነሱ አደጋ የሆነው ብዙ ትውልድ እያጣንበት ነው ብለው ስሜን ጠቅሰው ነው የተናገሩት። ስሜን ጠቅሰው በጣም ብዙ ህዝብ እያሳሳተብን ነው። ኤርሚያስ የሚባል ተናገሩ እውነቱን ቤት አትግቡ ብለው በካህናት ጭምር ነው ያወገዟቸው፣ እዚህ ቤት ውስጥ እንዳይገቡ በግዝት ማለት ነው። ቲክቶክ ላይ እነ ቀሲስ ቴዎድሮስ ሁሉ ጭምር እየሄዱ እነ ቀሲስ ዲበኩሉ እነ መምህር ኤፍሬም እነ ሊቀ ሊቃውንት ቀለም ወርቅ ሁሉ ስሜን እየጠሩ እሱ ቤት አትግቡ። ቲክታክ ላይ ስም ባይጠሩም እነ መጋቢ አዲስ አይነ ስውሩ ማለት ነው እባካችሁ ቲክታክ ላይ አትግቡ ኦርቶዶክሳውያን ወገኖች። ለምን ብለን ስንል በጠቅላይ ቤተ ክህነት የተደረገ ስብሰባ ላይ የነበረው ቪዲዮ እጄ ላይ ደረሰኝ። ብዙ ወጣቶቻችን ማህተም እየፈቱ እየሄዱ ነው ብለው ማለት ነው። የዮናታን አክሊሉን የትዝታውን የኔን ስም ጠርተው እዛ ስብሰባው ላይ ማለት ነው ብፁዓን ሊቃነ ጳጳሳት ያሉበት የሊቃውንት ጉባኤ ባለበት ስማችን እየተጠራ ማለት ነው። ለምሳሌ ቲክቶክ ላይ ኤርሚያስ የሚባል 2 እና 3 ሺህ ሰው እያስገባ እዛ ውስጥ ከ1 ሺህ በላይ የሚሆኑት ኦርቶዶክሳውያን ናቸው። ስለዚህ ወጣቶቻችን እየሄዱብን ነው። ባዶ መቅረት ሳይሆንም ወይ ብፁዓን ሊቃነ ጳጳሳት ምንድነው እያደረጋችሁ ያላችሁት ብሎ ቪዲዮ አለ እጄ ላይ ደጋግሜ ያሳይቻችኋለሁ። እዚህ ቤት እንኳን ከ3 ጊዜ ነው ከ4 ጊዜ በላይ ከፍቼዋለሁ ያን ቪዲዮ። ስለዚህ ፍሬያማ መሆኔማ እዚህ ያሉ ወንድሞች እናቶች ፍሬያማ መሆናችንማ ራሳቸው ኦርቶዶክሳውያኑ እየመሰከሩት ነው። ምንድነው ፍሬያቸው? ትውልዱ ወደ ክርስቶስ ወንጌል እየመጣ ነው። ትውልዱ ገድላት ድርሳናትን ሲነኩ በቀደም ወንድምነት እየተናገረ ነበር ብርኬ። ገድላት ድርሳናት በኢትዮጵያ ኦርቶዶክስ ክርስቲያን ውስጥ ከሌሉ የኦርቶዶክስ ህልውና ያከትማል። ወንድሞች እናቶች፣ ቤተክርስቲያኒቱ እንደምትለው እንዳይመስላችሁ ያከትምላታል። በምን? ይኸው ግልጽ አድርጌ ልንገራችሁ። ገድላት ድርሳናት ባይኖሩ
ቅዱሳን ተብለው የተባሉቱ ታቦት የተቀረጸላቸው የሉም። እነሱ ከሌሉ ቤተክርስቲያኒቱ የለችም። ህንፃ ቤተክርስቲያን እንኳን አይኖርም። ለምሳሌ ገድለ ጊዮርጊስ ባይኖር የጊዮርጊስ ታቦት ተቀርጾ አይቀመጥም። የጊዮርጊስ ታቦት በሌለበት ፒያሳ ጊዮርጊስ አይኖርም። ፋክት። የኦርቶዶክስ ህልውና በሙሉ ነው የሚንኮታኮተው ገድላ ድርሳናት ባይኖር በሙሉ እኮ አልኩ። እንደ ቤተክርስቲያን እንኳን ኤግዚስት አታረግም። ስለዚህ ገድላ ድርሳናት ማለት የቤተክርስቲያኒቱ መሰረቶች ናቸው። ወንድሞች እናቶች፣ እኔ ቤተክርስቲያኒቱ ዲያቆን የነበርኩ ሰው ነኝ። ማንም ሰው ይሄንን እኔ ፊት መጥቶ አያታልልም፣ አያምታታም። በርቀት ሆኖ ሊሳደብ ይችላል እንጂ ገድላ ድርሳናቱ የተጻፉት ታቦታቱ ስላሉ ነው። የአርሴማ የሚካኤል የገብርኤል ተብሎ የተባለው ስላሉ ነው። ታቦታቱ ባይኖሩ ህንፃ ቤተክርስቲያን አይኖርም። ህንፃ ቤተክርስቲያን ባይኖር ኦርቶዶክስ የለችም። 4 ነጥብ። ስለዚህ ገድላት ድርሳናቱን ስትመቱት እንደውም ምንድነው ያልኩትኝ በባለፈው ዳጊሻዬ እንደዚህ አድርጎ የሰራልኝ ማስታወቂያ አለ። በዚህ ጉዳይ ላይ ገብተንበት ነበር። ገድላት ድርሳናቱ በወንጌል ሲመቱ ያልቃሹ ብዛቱ በኦርቶዶክስ ነው አልቃሹ የበዛው ማለት ነው። ለምን? እነዚህ መጽሐፍቶች የቤተክርስቲያኒቱ መሰረቶች ናቸው። ወንድሞች እና እህቶች፣ የቤተክርስቲያኒቱ መጽሐፍቶች ናቸው። የቤተክርስቲያኒቱ መሰረት ናቸው። የሚካኤል ቤተክርስቲያን ያለው ድርሳነ ሚካኤል ስላለ ነው። ብራዘርዬ፣ ድርሳነ ሚካኤል ስላለ ነው የሚካኤል ታቦት የተቀረጸው። የደማኑ መልክዓ ሚካኤል ስላለ ነው የሚካኤል ታቦት ተቀርጾ ማህሌት የሚቆመው። እና ይሄ መንገዴ የመጣሁበት መንገድ እኔን እንዳዋጣኝ ቪዲዮ ከፍቼ ላሰማችሁ እችላለሁ። ኦርቶዶክሳውያን የተናገሩትን በጣም ብዙ ህዝብ እያሳሳተብን ነው ኤርሚያስ ቲክታክ ላይ አሉ። ከዛስ እንዳትገቡ ብለው ከለከሏቸው እንጂ በቲክታክ ዓለም ለመጀመሪያ ጊዜ 3000 እና 4000 ሰው ያየው የነበረ የኔም ፔጅ ነበር። ፋክት። የራሳቸውን ቪዲዮ ነው የማሰማችሁ። ከዩቲዩብ እና ከፌስቡክ ስመጣ ወደ ቲክታክ 3000 እና 4000 ሰው ላይቭ ቀጥታ ያየው የነበረው ይሄን ተናገሩ እውነቱን ፔጅ ነበር። ከዛ እንደማይሆን አወቁ። አስገብቼ ስጠይቃቸው የለም ብለው ሲሉ መጽሐፉን ገልጬ አሳያለሁ። ገጽ ግዕዝ ከአማርኛ መጽሐፉ እጄ ላይ አለ። በምድር ዙሪያ ያሉ እዚህ ያሉ ቅዱሳን ወንድሞቼና እህቶቼ ጌታ እግዚአብሔር ይባርካቸው። ፒዲኤፍ እንኳን አልጠቀምም። ታውቃላችሁ? ፒዲኤፍ እኔ ኦርቶዶክስ ጋር ስወያይ ፒዲኤፍ እንኳን አላቀርብም። እንደው በጣም ሬር ካልሆነ በስተቀር አላቀርብም። ሃርድ ኮፒ ነው የማቀርበው። ሃርድ ኮፒውን ደግሞ በመቶ ሺዎች የሚቆጠር ብር አውጥተው እዚህ ያሉ ቅዱሳን ናቸው የገዙልኝ፣ በዓለም ዙሪያ ያሉ። ቴንክ ዩ የእግዚአብሔር ሕዝብ። እነዚህን መጽሐፍቶች ለማንበብ የሚወስደው ጊዜ ቅድም ወንድምነት ሲናገር እንደነበረው ቢኒያ ሲናገር እንደነበረው ማለት ነው። ጊዜ ህይወትህ ነው። ህይወቴን ሰጥቼ ለልጆቼ ሁሉ ለሚስት የምሰጠውን ጊዜ ሰጥቼ በገድላት ድርሳናቱ ላይ መናገር እኮ አይደለም። እኔ በመጀመሪያ አንድ ባንድ አናግሬያቸው ማለት ነው። ለእናንተ ከመናገር በፊት እኔና ገድላቱ ተነጋግረን ማለት እኔ ሳነባቸው እያናገርኳቸው ማለት ነው። እያንዳንዱን ግን 6 እና 7 ገጽ እንኳን ለማንበብ ይደክማል ብራዘር፣ እንኳን መጽሐፍቱን አንብቦ ለመጨረስ። ኦኬ፣ ይሄን በማድረግ ኤርሚያስም ተጠቀምክ። ይሄን በማድረግ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን እና ህዝቡ ራሱ አገልጋዮቹ ከላይ ያሉት ብፁዓን ሊቃነ ጳጳሳት ሁሉ እንኳን ጭምር መጽሐፍቶቻቸው ምን ያህል የተበረዙ ምን ያህል የተበከሉ እንደሆኑ ጥራት እንደሚጎላቸው ፓትርያርኩ መሰከሯ። ሌሎች ወንድሞቼ እናቶቼ እዚህም ያሉት ጭምር ቢደክሙበትም በዚህ 10 ዓመት ውስጥ ግን በዓላማ ህዝቤን ከእንደነኛ አይነት ተረት ተላቀው ወደ መጽሐፍ ቅዱስ እውነት እንዲመጡ መጽሐፍቶቻቸው ቅዱሳት ተብለው የተባሉት የጠሩ ናቸው። ለመንፈሳዊ ህይወታችሁ እድገታችሁ በጣም ወሳኝ ናቸው። ለጸሎት በጣም ወሳኝ ናቸው። ቡራኬ ለመቀበል በጣም ወሳኝ ናቸው ተብለው የሚባሉ መጽሐፍቶች ቡራኬ ሳይሆን እርግማን ውስጣቸው እንደተጻፈ ለድነት ሳይሆን ለምንም እንደማይጠቅሟቸው ካሜራ ከፍቼ በማሳየቴ መጽሐፍቶቻችን ጥራት ይጎላቸዋል ብሎ ያሉት
ብፁዕ አቡነ ማትያስ ፓትርያርክ የሊቃውንቱን ጉባኤ ሰብስበው ተናገሩ ማለት ነው። እንዴ ታዲያ እንደውም ኤርሚያስ በርታ ነው። እኔ ኦርቶዶክስ በገንዘብ ልታግዘኝ ይገባ ነበር። ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ጉዳይ እኔን ነበር ገንዘብ ከፍላ መጽሐፍቶቼን በደንብ አድርገህ አበጥረህ አብጠርጥረህ እኔና መሰለ ወንድሞቼ ማለት ነው አበጥረህ አብጠርጥረህ ገንዘብ እንመድብላለን ላንተም ለምትደክምበት መጽሐፍቶቹንም ለምታርምበት እንከፍልሃለን። ይሄው በዚህ ጉዳይ ላይ ላንተ ኃላፊነቱን ሰጥተናል ብላ ልትለኝ ይገባ ነበር። እንደው እውነት ለመናገር ማለት ነው በርታ ልጄ እና አንተንና መሰሎችን አልሰማ ብዬ ነው እንዲህ አይነት ደረጃ ላይ የደረስኩት ብላ ማለት ነበርባት። ከኔ ደግሞ የበለጠ እውቀት ያላቸው ስንት መርጌቶች፣ ስንት ካህናት፣ ስንት ዲያቆናት እኔ በዚህ ጉዳይ ላይ መናገር ሳልጀምር በፊት ለስንት ዓመት በመጽሐፍ የደከሙ በጽሁፍ በስልጠና የደከሙ ስንቶች አሉ። ስለዚህ ታውቃላችሁ፣ ግን ጌታ ምስክሬ እኔ ስም አልናገርም። ኦኬ በጣም እኮ የሚወራ የተነገረው ሁሉ አይሰማም። እዚህ ቤት ጳጳሳት ይሰማሉ ብዬ ብልህ እናንተ ልትቀልር ትችላለህ። ጌታ የእግዚአብሔር ልጅ ኢየሱስ ክርስቶስ ምስክሬ ነው። ጳጳሳት ሁሉ ናቸው የሚሰሙት። ኦኬ በፌክ አካውንት በራሳቸው አካውንት ክሬት አድርገው ማለት ነው ይሰሙታል። እና አባ ገብረ ኪዳን ሁሉ ጭምር ናቸው የሚሰሙት። እሳቸው ጳጳስ አይደሉም። ኦኬ ሊቀ ሊቃውንቱ የተባሉት መጥተው እዚህ ቤት ጥያቄ ተጠይቀው የሚመልሱት አጥተው ሄደው ግን ቤታቸው እነ ሊቀ ሊቃውንት ቀለመወርቅ ሄደው ምንድን ነው የጉባኤ ቤት መምህር እነ መርጌታ ኤፍሬም የጉባኤ ቤት መምህር እዚህ ቤት መጥተው እኔ ጋር ቀርበው ጥያቄ ጠይቀናቸው፣ ብሩኬ ጥያቄ ጠይቋቸው፣ ዳኒ ጥያቄ ጠይቋቸው፣ ዳጊ ጥያቄ ጠይቋቸው፣ እቤታቸው ድረስ ዳጊ ራሱ ሄዶ ዘማሪ ዳጊ ጥያቄ ጠይቋቸው። ተጠየቁት ጥያቄ መልስ መስጠት አቅቷቸው መጨረሻ ላይ ምንድን ነው ያሉት? እነሱ ቤት አትግቡ ነው ያሉት። ስለዚህ ይሄ እንደውም ቀደም እህትየው ነች መሰለኝ ሙት ያለችው ተጠናክሮ ነው መቀጠል ያለበት። በላህ አይደለም። ይሄ የልብ ጉዳይ አይደለም ወንድሞች እናቶች አይደለም። ለምን የጥምቀት ከተራን ዘንድሮ አይታችሁታል አይደል? ሃርሞኒካ ዳንስ የሚጨፍረው ወጣትም ይሁን ጥምቀተ በዓል ጃር ሜዳ የወጣ ሰው ቁጥሩን አይታችሁታል አይደል? ዘሀበሻ ሄኖክ ያቀረበው ዜና ላይ ኦርቶዶክሳዊ ወንድም ነው ደግሞ ፔንጤ ስለዘገበው ብለው እንዳይሉ። ለምንድነው ወጣቱ ያ የሃርሞኒካ ዳንስ ሁሉ ጭምር የለም አሉ? የት ሄደ? አየ የኦርቶዶክስ ወጣት ቲክቶክ አካውንት አለው፣ ይሰማል፣ ያያል። እናንተ መስሏችሁ ነው እዚህ ጳጳሳቱ ይሰማሉ እኮ ነው ብዬ የምልህ። እኛ ሰዎች እዛም አሉን። ጳጳሳቱ እኮ የእኔ አባቶች ብዬ የምጠራቸው የነበሩ ናቸው ትናንትና። አሁንም ቢሆን በእድሜ አባቶች ብዬ ብጠራቸው በእድሜ ማለት በእምነት ባንመሳሰልም በእድሜ አባቶች ብዬ ብጠራቸው ምንም አላፍርም። ይሰማሉ፣ እዚህ ቤት ይሰማሉ አልኳችሁ። ቅዱስ የእግዚአብሔር ልጅ ምስክር ነው። ይሄን ቤት ይሰማሉ ጳጳሳት ሁሉ ጭምር። የልደት ማነው የፈለገንና የእኔን ዲቤት በቴሌቪዥን ላይ ሰክተውላቸው ነበረ። ቤታቸው ባለው ኮኔክት አድርገውላቸው ያዩት የነበረው እዚህ ቤት የሚነሳው ምንድነው? መጽሐፍት ነው። ዛሬ ኤርሚያስ ምን ሊገልጥ ነው ተብሎ የሚባለው መጽሐፍት ሻጮች ሁሉ ጭምር መርጌታ ባለፈው ሲናገሩ ከቆሙስ ጋር መጽሐፍት ሻጮች ሁሉ ጭምር ፒያሳ ንጉሱ ሚኒሊክ አደባባይ ጋር ያለው ወደ አገር ፍቅር ማውረጃ ጋር የሆነ መጽሐፍት ነበረ ያኔ። አሁን ግን ፈርሷል ይመስለኛል፣ አሁን ስለታደሰ። እኔ ከዛሬ 14 ዓመት በፊት ያለው ነው የማውቀው። ወይ ደግሞ 3ኛ ፖሊስ ጣቢያ ጀርባ ወይ ደግሞ በዛ በአወሊያ ትምህርት ቤት ወደ ላይ ወደ ራስ ደስታ ዳምጠው ሆስፒታል መሄጃ ጋር ብፁዕ አቡነ ጴጥሮስ ያለበት አካባቢ ላይ መጽሐፍቶ ድሮ የሚሸጥ ነበረ። በተለይ እዚህ በብፁዕ አቡነ ጴጥሮስ አደባባይ ከፍ ብሎ የኦርቶዶክስ ራሱ የጊዮርጊስ የሰራችው ህንፃ አለ የቤተክርስቲያኒቱ፣ እዛ ጋር ሁሉ የሚሸጥ ነበረ። በሙሉ መጽሐፍት ሻጮች ሁሉ ኤርሚያስ ላይቭ ገባ እያሉ እየተንደራደሩ እዚሁ እየገቡ መጽሐፍ ሁሉ ጭምር አስወደዱብኝ፣ እኔም ላይ ጭምር ማለት ነው። ጥብስ ነው። ኤርሚ ዛሬ ያነሳው ኢሹን ሰምቶት ትውልዱ እየሄደ እየገዛ ቼክ እያደረገ ከንማችን ወደሞች ናቶች እዚህ ስንጠቅስ ደግሞ እኔ ላይ ማስወደዳቸው ማለት ቢያንስ ለእኔ እንኳን ራሱ አትራሩልኝም እንዴ? መጽሐፍት ሻጮች
ታምረ ማርያም እንደ 7000 ብር ትሸጡልኛላችሁ? ለምንም እኮ የማይጠቅም መጽሐፍ እኮ ማለት ነው። የጌታን እናት ክብርን በዜና ልክ አዋርዶ የጻፈ መጽሐፍ ታምረ ማርያም ነው። እና ቆይ ዛሬ ኤርሚ ያነሳው አርእስት ወሳኝ ነውና ብሎ ይላል። ከዛስ ሰው እየሄደ ያጣራል ጀመር። ቆይ መጽሐፉን ለምን አልገዛውም? እንደዚህ ውስጤማ እየተቃጠለ ኤርሚያስ እንደዚህ እንትን እያለባቸው ብሎ ሄዶ ሲጠይቅ ተመጽሐፉ አለ እና ዋጋ እየጨመሩ ይሄንን መርጌታና ቆሞስ ናቸው ሄደው ሲጠይቁ እንደሚከታተሉ ይሄን ፔጅ የመጽሐፍት ሻጮች ሁሉ ጭምር የነገሩኝ ማለት ነው። ስለዚህ እኔ በጣም ውጤታማ ነው የሆንኩበት። ለምን ውጤታማ የሆንኩበት? ከምንም በላይ ገድላ ድርሳናት ታምራት ከሚባሉ መጽሐፍቶች ላይ ትውልዱን ነቅሎ መጽሐፍ ቅዱስ ላይ በማምጣት አኳያ እኔም እዚህ ያሉ ወንድሞቼና እህቶችም እዚህ ገዝተም ላይ ያሉ ብሩኬ ቢባል ቤካ ቢባል ዳጊ ቢባል ቢኒ ቢባል መሲ ብትባል መቅዲ ብትባል ማናችንም ሌሎችም ወንድሞች በዚህ ጉዳይ ላይ የሚሰሩ ከገድላ ድርሳናት ታምራት ከሚባሉ መጽሐፍቶች ላይ ትውልዱ አይኑን አንስቶ መጽሐፍ ቅዱስን እንዲያነብ አድርገነዋል፣ እያደረግንም ነው ማለት ነው። ለእግዚአብሔር ክብር ይሁን። አየ ስለዚህ ለነጋዴ ሁሉ እንኳን የገቢ ምንጭ ኮኘለታለሁ። አንድ በቤተ ክርስቲያኑ ደረጃ እዛው ጳጳሳቱ ጋር ነው ስሜን ጠርተው ህዝብ እያሳተ ነው ኤርሚያስ። ስለዚህ ወጣ ለምንድነው እዛ እየገቡ የሚጠይቁ ወጣቶችን ለምን አንድ አትሏቸውም? አባቶቻችን ባዶ መቅረት አይሆንም ወይ? ትዝታውን ቢሆን ትውልዱን እኮ እየወሰደ እየጨርሰው ነው። ዮናታን አክሊሉም ቢሆን ኤርሚያስም ቢሆን ብለው ስማችንን ጠርተው ለምን እንዴት አንድ ኦርቶዶክሳዊ ወጣት የነዚህን 3 ወንድሞች ብቻ ሳይሆን የነ ብሩኬ የነ ዳጊንም የሌሎችንም ወንድሞችና እህቶች ስንት መርጌቶች አሉ የነሱን ድምጽ ሰምቶ እንዴት ይወጣል? ኦ መጽሐፍቶቹ ይናገሯ። ያለ 5ቱ አማደ ሚስጥር ስላለ አይደለም ኦርቶዶክስ ያለችው፣ ገድላ ድርሳናት ስላሉ ነው ኦርቶዶክስ ያለችው። እስቲ ገድላ ድርሳናት የሚባሉት ታምራት የሚባሉት በሙሉ መጽሐፍቶቹን ጠራርጋ ታውጣ፣ ታቦቱን ጠራርጋ ታወጣለች። ታቦቱ በሌለበት ገድላ ድርሳናት የለም። ገድላ ድርሳናት ስላለ ነው ማለት ታቦቱ ስላለ ነው ገድላ ድርሳናት የተጻፈው። ገድላ ድርሳናቱን ካስወገደች ታቦቱ አይኖርም። ታቦቱን ካስወገደች ህንፃ ቤተክርስቲያኑ አይኖርም። ህንፃ ቤተክርስቲያኑና ታቦቱ ገድላቱ ከሌሉ ኦርቶዶክስ የለችም። እና ይሄ ነገር ይቀጥላል። ስብከቱንም ቀጥላለሁ፣ የወንጌል ስብከቱንም ምን ነው በውስጥ መስመሩ ልኮ ይጽፉልኛል ራሳቸው ኦርቶዶክሳውያኑ። ኢየሱስ ክርስቶስን ስትሰብከው እያለቀስክ የምትሰብከው ነገር ውስጣችን በጣም ነው የሚነካን ብላ ያሉኝ በጣም ብዙ እህቶች አሉ እዚህ ወንድሞች። በተለይ አንዲት እህት ታስታውሷታላችሁ አይደል? የማነው የምን አቦ ነው? የመጋቢት አቦ ነው። አክብራ ከዝቋላ ስትመጣ ኢየሱስ ብለን የምትጮኸው ድምፅ ቅዳሴ ላይ ቆሜ ይረብሻኝ ነበር ብላለች። አለች እዚሁ እህቴ አለች። እዚሁ በውስጥ እናወራለን። አሁን እንኳን ከ2 ሳምንት በፊት አውርቻታለሁ። አለች እዚህ ትሰማዋለች ይህንን ፕሮግራም። መጋቢት አቦ መሰለኝ ባልሳሳት፣ መጋቢት አቦን ለማክበር ሄዳ ለማንገስ ሄዳ ስትመጣ ሰዎች ሼር አድርገውኝ ሰማዋለች። እና በጣም ነበር የምትናገረው በአቦ ላይ። ከዛ ደግሞ ስብከት ብለህ ስለ ኢየሱስ እየሰበክ እያለቀስክ ኢየሱስ ብለህ የጮከው ድምፅ ውስጤ ተቀርቅሮ ቅዳሴ ላስቀድስ ሄድ እሱ ድምፅ ይረብሻኝ ነበር አለች። አለቅስ ነበር አለች። አንተ አንድ ቀን ያለቀስከው፣ እኔ ግን ያ ድምፅ ውስጤ ስለቀረ አለቅስ ነበር አለች። እቺት ጌታን ተቀበለች። አራስ ሆና ነው፣ አራስ ቤት ነው ጌታን የተቀበለችው። እኔው ጋር ጌታ የተቀበለችው እዚሁ። አለቅ ያ ጩኸት ዝም ብሎ በተለምዶ የወጣ ጩኸት አይደለም። ኢየሱስ ብዬ ስጮህ በተለምዶ የወጣ ጩኸት አይደለም። 4 ሰዓትና 6 ሰዓት 9 ሰዓት እንኳን ስለ ጌታ ስለ ኢየሱስ ክርስቶስ ባልሰብክ ያ ጩኸት ብቻ በቂ ነው። የሚያድን ቅዱስ ስም ማለት ነው። ኃያል ስም፣ ገናና ስም ነው የተጠራው። ስለዚህ ይሄው ነው። ይሄን ደግሞ ጌታችን ኢየሱስ ክርስቶስም እኮ አድርጎታል በዘመኑ ማለት ነው። በዘመኑ ጌታ በምድር በነበረበት ዘመን የአይሁድን እኮ የሰው ስርዓት ትምህርት እኮ ተቃውሟቸዋል። በማቴዎስ ወንጌል መጽሐፍ ምዕራፍ 15 ላይ ያለውን ከትንቢተ ኢሳይያስ መጽሐፍ ምዕራፍ 29 ላይ ኮት የተደረገ ነው። ጌታችን ከዛ ነው ከኢሳይያስ መጽሐፍት ላይ ነው ስለ እናንተ ኢሳይያስ በእውነት ትንቢት ተናገረ አለ። ምን ብሎ? ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው እና በሰው ስርዓት ትምህርት በከንቱ ያመልኩኛል ብሎ ኢሳይያስ ስለ እናንተ እኮ ትንቢት ተናገረ አላቸው ጌታ ኢየሱስ ክርስቶስ የኢሳይያስን ትንቢት ጠቅሶ።
አየ እስራኤል የሚባል ህዝብ መጽሐፍ ተሰጥቶት ነቢያት ተሰጥቶት አምላክ አለው። በሲና አይተውታል። በስጋ አይኖቻቸው በተራራው ላይ መልኩን እንኳን ባያዩ መብረቅ፣ ነጎድጓድ፣ የመለከት ድምፅ በተራራው ላይ ሰምተዋል፣ አይተዋል። ህግና ስርዓትን ሰጠው ለእስራኤል። መጽሐፍትን ሰጣቸው፣ ነቢያትን ሰጠ፣ ናዝራውያንም በመካከላቸው አስነሳ። ከዛስ እነሱ ሄደው ምን ውስጥ ገቡ? የሰው ስርዓት ትምህርት። አሁን ኦርቶዶክስ እንደምታደርገው ገድላት ድርሳናት የምን ትምህርት ናቸው? የሰው ስርዓት ትምህርት። የኢትዮጵያ ኦርቶዶክስ ክርስቲያን ህዝብ አብዛኛው ጌታን የሚያመልከው በምንድን ነው? በሰው ስርዓት ትምህርት ነው። በገድላት ድርሳናቱ ነው። በመጽሐፍ ቅዱስ ነው እንደ ጌታን የሚያመልኩት አይደለም። አይደለም፣ የእውነት አይደለም። ስለዚህ ጌታችን ኢየሱስ ክርስቶስ የሰው ስርዓትን ትምህርት አልተቃወመም? ተቃውሟል። ጳውሎስ አልተቃወመም? ተቃውሟል። ኤርሚያስ ኬት አምጥተህ ነው ታዲያ የሰው ስርዓትን ትምህርት የምትቃወም? ዳጊ ማን ተናገር ብሎ ስላለ ብሩክ አፍክን ልትይዝ ይገባል። ቤኪም ዝም በል፣ ቢንያም ሁለተኛ እንዳተነፍስ ብሎ ለማለት የሰው ስርዓትን ትምህርት የምንቃወመው ኬት ተምረህ ነው? ከጌታችን ከኢየሱስ ክርስቶስ ነው። የአይሁድን የሰው ስርዓት ትምህርት እኮ ኢየሱስ ተቃውሞታል ፊት ለፊት። ስለ ወጋችሁ የእግዚአብሔርን ትእዛዝ ትንቃላችሁ ብሎ ያላቸው ወጋቸውን አልተቃወምም እንደ ጌታ ተቃውሟል። ማድጋን ስለማጠብ፣ ወጪቱን ስለማጠብ የውጩን ያጥባሉ፣ ውስጡ ግን ግብዝነት የሞላበት ነው። ይሄ ትምህርት የማ ትምህርት ነው? የእግዚአብሔር ትምህርት አይደለም። በሲና እግዚአብሔር እንዲህ አይነት ህግ አልሰጣቸውም። አልጋን እስከ ማጠብ ድረስ ወግ። ችግር የለውም ተዉት። አሁን ቲክታክ ብዙ ተቀይሯል እና በጣም ውጤታማ ለሰዎች ኢቭን አንዳንድ ጴንጤዎች እንኳን ራሱ ምንድነው አሁን ጥቅሙ ምናምን ነገር ተብሎ ሲባል ሰምቻለሁ። አንዳንድ ሰዎች የሚሉትን ሁሉ ጭምር ጥያቄም ሲጠይቁ ማለት ነው። ኢቭን በቅርብ ፓስተር ካስዬ ከዘማሪ ዳግሻ ጋር ያቀረበውን ኢንተርቪው እየሰማሁት ነበርና ዳግዬ ጥሩ መልስ ነው የመለሰለት። ካስሽም ጥሩ ጥያቄ ነው የጠየቀው። በሰዎቹ ዘንድ በሌሎችም በሚያምኑ ሰዎች ዘንድ ሁሉ ጭምር እንኳን ሳይቀር ይሄ አገልግሎት ምንም ጥቅም የሌለው አገልግሎት እና ከጥቅሙ ይልቅ ጉዳቱ እንደሚያመዝን አሁን የዘማሪ ዳጊን የሚያህል ታዋቂ ዘማሪ ይዛ ገብቶ ምንድነው የሚጨቃጨቀው ብሎ ይላሉ። እህትዬ ጭቅጭቁ እኮ እዚህ ወደ ሲኦል የሚሄዱትን ስለመታደግ ነው ጭቅጭቁ። የነፍስ ጉዳይ ስለሆነ እንጂ ዳጊ የተከበረ ሰው ነው። እውቅና ተብሎ ይባል ማን ነው ዘማሪ ዳጊን የማያውቅ? ጴንጤ አይደለም ኦርቶዶክስ ሆኖ ማን ነው የማያውቅ ዘማሪ ዳጊ? ሊሊ ጥላሁን ተብላ ስትባል ማን ነው የማያውቅ? የእሷ ታናሽ ወንድም ማለት ነው። ዳጊዬን ማን ነው የማያውቀው? የእውቅና ጉዳይ ነው እዚህ ያመጣው። ለመታወቅ ብሎ ነው። የማይታወቅ ሰው ነው። ይቅርታ ከ35 ሚሊዮን በላይ የሚሆን የወንጌል አማኝ አለ። ዘማሪ ዳጊ ጥላሁንን፣ ዘማሪ ሊሊ ጥላሁንን፣ ዘማሪ ዶክተር ላዕሊ ጥላሁንን ማን ነው የማያውቀው? እነዚህን የተባረኩ ቤተሰብን ማንም የለም። እና ምን ያደርግለታል? እዚህ ታዲያ ዳጊ መጥቶ ከኔ ጋር ሆኖ ከወንድሞች ጋር ሆኖ አንድ እንደውም የሚታወቅበትን ክብሩን ጠብቆ ነው አይደል መኖር ያለበት። እዚህ ግን ልጆቹን ይሰድቡታል፣ እሱን ይሰድባሉ፣ ሚስቱን ይሰድባሉ፣ ምንም ይሰድባሉ። ይሄንን ሁሉ ታግሶስ አዳኜ ጌታዬ ኢየሱስ ክርስቶስ እንኳን ተሰድቧል። የኔ እውቅና ዝቅ ቢል እንደው ለኔ በጣም ጌታ ኢየሱስ ምስክሬ ነው። ሰውን በዚህ ነው ያልክ ተናግሬ አላውቅም። ለኔ ሂሮዬ ነው ዘማሪ ዳጊ። በምን ምክንያት ኤርሚያስ ብለህ ብትለኝ ያለውን ታዋቂነት ያለውን በኢትዮጵያ ወንጌላውያን ቤተክርስቲያናት ውስጥ ያለውን ታዋቂነትን ያንን ሁሉ ምንም አይጠቅመኝም። የሚጠቅመኝ ለአንድ ሰው ወንጌል ብነግረውና ወደ መዳን እንዲመጣ እኔ በራልኝ ብርሃን እንዲበራለት ወንጌል ብነግረው ይሻላል ብሎ መጥቶ ለእናንተ ጭቅጭቅ ነው። ለዘማሪ ዳጊና ለእኔ ግን እዚህ ላሉ ወንድሞቼ እና እህቶቼ ግን ትውልድን ከሲኦል የመናጠቅ ነው። ብራዘር ወደ ሞት የሚሄዱትን ታደጉ ብሎ ያለው የመጽሐፍ ቅዱስን እውነት እዚህ እኮ ስንነግራቸው መዳን በክርስቶስ ኢየሱስ ካልሆነ በስተቀር በሌሎች አትችሉም፣ በሌሎች መዳንን ታገኛላችሁ። መቃብር ስመህ የመቃብር አፈር በጥብጠህ ጠጥተህ በመቃብሩ ላይ 40 ክንድ ብትቆም የ40 ዓመት ኃጢአት ይሰረይልሃል ብሎ ሚልን ትምህርት አይሰረልህም፣ መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ ነው ብሎ
ልጆቹን ትቶ ስራውን አቋርጦ ስራም እየሰራ ቢሆን አቋርጦ ጊዜ ሰጥቶ የሚጨቃጨቀው ዘማሪ ዳጊ ዝናን ለማግኘት ነው? ክብርን ለማግኘት ነው? ዋው ዘማሪ ዳጊ ጥላሁን የሚባል ዘማሪ ነበረ፣ በቲክቶክ ነው የታወቀው ብለን እንድንለው እፈር ብራዘሩ፣ ወንድሞቼ ናቶች እፈሩ። ኤርሚያስ የሚባል ሰውዬ ሳይታወቅ ዘማሪ ዳጊ ይታወቃል፣ ጌታ በሰጠው የዝማሬ አገልግሎት። ማናችንም እዚህ ያለን አሁን ገስት ላይ ያለን የሚሆን የሌለን ሰዎች የምንባል ማለት ነው። በጌታ መድረክ ላይ ቆሞ ሲያገለግል እኔ የዛሬ 20 ምናምን ነገር ዓመት ነው እኛ ጋር ጉባኤ እግዚአብሔር አሰምብል ቸርች ስለነበርኩኝ እዛ ነው የማውቀው ዳጊዬን በዝማሬው ማለት ነው። እንዲህ የመናገር አንደበተ ርቱዕ የሚናገር ሰው አልመሰለኝም ነበር። እንደ ዝማሬው ማማርና መጣፈጥ ጌታ በሰጠው ጸጋ የንግግርንም ጥበብና ጸጋን እግዚአብሔር ሰጥቶታል። ይሄ ማይታበል ሐቅ ነው። እና ታዲያ ለምን ሂሮ አልከው ብለህ ካልከኝ እዚህ ስለ ሰው መዳን ከኔ ጋራ እውነትን ይዞ ሐሰትን ለማስጣል ይፋለጣል። ሌላውስ በሱ ዘመን በዘጠናዎቹ ማለት ነው በሱ ዘመን አብረው ይዘምሩ የነበሩ በእርግጥ ያልተሰጣቸውን ከየትም አምጡ ብዬ አላቸውም። ብዙዎቹ እኮ እውነት እያወቁ ደብቀው የተቀመጡ ዘማሪያን አሉ። መጣው እንኳን ገስት ላይ ገብተው የግድ እኔ ጋር መግባት የለባቸውም። ገስት ላይ ገብተው አይናገሩ፣ መናገርም አይጠብቅባቸውም። እኔም ጋር መምጣት አይጠብቅባቸውም። ትዳር እንደምትፈልግ ሴት አይደል እንደ ፎቶቸውን እየለጣጠፉ የሚቀመጡት? እሁድ ግን መድረክ ላይ ሲያገኙን ጌታ ይመስገን ሃሌሉያ ይሉናል። ደግሞ ከመዝሙረ ዳዊት ሊጠቃቅሱም ይፈልጋሉ። ስለ መዳንም ስለ ጌታ ስለ ኢየሱስ ክርስቶስ ማዳን ስለ ጌትነቱ ስለ አዳኝነቱ ወፈር ብለህ ማን አርገህ አሜን በል ብለውን ይላሉ እነዚሁ ዘማሪዎች። እሱን ፓስተሮቹ እንኳን እዛው ይላሉ። ለምን ወጣ አትናገሩም? በየፔጃችሁ ለምን አትናገሩም? ዘማሪያን የኛዎቹ ዘማሪ ዳግማዊ ጥላሁን ብቻ ነው ወንጌል ላይ ሐሰትን እየተቃወመ ቄሶቹን ቤታቸው ድረስ ገብቶ ነው እያንቀጠቀጠ ያለ። አንተ ግን አንድ ቄስ ስታይ እጃቸውን ብንስም ከፈለክ እግራቸውንም ሳም ወንድሜ። ስለመሳም ከሆነ ተሳሳሙ፣ ከላይ እስከታይ ተሳሳሙ፣ ችግር የለብኝም አላችሁ። እንደዚህ በላችሁ ምትሉ የኛዎቹን ስም እንዳልጠራ ብዬ ነው። እሺ ምን አለበት እጁን ብንስመው ምናምን ነገር ተሳሳም። እኔ እያልኩ ያለሁትኝ ዳጊን እዚህ መተህ እኔ ግን አልገባኝም። ለምን ክብሩን የማይጠብቀው ብለው ይላሉ። ምን ክብር አለ አንተ? ምን ክብር አለን? ክብር አለን። ክብራችን ኢየሱስ ነው አይደል እንዴ? በየመድረክ የተሰበከልን ኢየሱስ፣ በመድረካችን የተሰበከ ክብራችን ኢየሱስ ነው፣ ዝርግፍ ጌጣችን ኢየሱስ ነው ብለው ሲሉን አሜን ሃሌሉያ ብለን አልነበር እንዴ? እና ዘማሪ ዳጊ ክብሩን ጥሎ እዚህ ክብር የሆነን ጌታን ይሰብካል ማለት ነው። እና ከአልዲስ ካፌ ቁጭ ብላችሁ እንደምታወሩት አይደለም። እኔ ዳግሻ ምንም ነገር አላለኝም በዚህ ጉዳይ ላይ። ግን ኢንተርቪውን ስሰማ ካስዬም አንዳንድ ሰዎች እኮ ያው ዘማሪ አገልጋይ ስለሆነ እሱም ከሰማው ነገር ተነስቶ ነው የጠየቀው። ጥሩ ጥያቄ የጠየቀው ካሲሽ፣ ጌታ ይባርክ ካሲሽ፣ ዘማሪ ፓስተር ካሳው ማለት ነው። ዳግሻ የሚመልሰውን በደንብ ነው የሰማሁት። ይህንን አገልግሎት እንደ አገልግሎት እኮ የማያዩት በጣም ብዙዎች ናቸው። አይዩ፣ እኛ ግን ውጤታማ ነን። አዩ ኦኬ። የእኛን አገልግሎት እንትና ዘማሪ እንትና እንዴት ያየዋል፣ ፓስተር እንትና እንዴት ያየዋል ብለን አይደለም የጀመርነው። እግዚአብሔር እንዴት ያየዋል ነው ዋናው። ብራዘር ግብግቡ ትውልድን ለማዳን ነው። ህፃናት ልጆች አሉት ዳጊ፣ ህፃናት ልጆች አሉኝ እኔ፣ ህፃናት ልጆች አሉት ዳንዬ። ልጆች እንኳን ባይኖራቸው እያንዳንዱ ቤተሰብ አለው። አንዳንዱ ግብግቡ ትውልድን የማዳን ነው። ይሄን ምልከታ ይሄን ግን አገልግሎት ብላችሁ ትላላችሁ ይላል። የኛዎች እኮ ናቸው ስራ ያጡ ማለት ነው። ስታርባክስ ቁጭ ልልህና እዚሁ ሜሪላንድ አካባቢ ተቀምጠው ወይ ዲሲ ምንም ጭቅጭቅ ምንም አይታየኝም ይላል። ምን ይታያል አንተ? ምን ይታያል አንተ? ጡጦ ይመስል የሆነ የስታርባክስ ካፌ ምንድነው የቴካዌ ዕቃ ላይ ወተት በቡና ተሰጥቷል። በቃ እሱን እየጠበቅ ምን ይታያል ብራዘር? ደግሞ አፍ ዝም ቢል ዝም በል ገድላ ድርሳናቱ ላይ አትናገሩ ስትሉን የነበራችሁ አማኞች እፈሩ።
የሚያምርብህ ዳጊ ዝማሬ ነው። የሚያምርብህ ኤርሚያስ ስብከት ነው። ሌሎቹን ግን መጽሐፍቶች አትንኩ ስትሉ የነበራችሁ ሰዎች የምስራች ቢንጎ እንደሚባለው ማለት ነው። ብፁዕ አቡነ ማትያስ ፓትርያርክ ናቸው። ከሊቃውንት ጉባኤ ጋር ሆነው እኔና ዳጊ ብርኬ እነ ቤካ እዚህ ያሉ ወንድሞቼ እህቶቼ በሙሉ እነዚህ መጽሐፍቶች ትክክል አይደሉም ብለን ያልናቸው ነው በማጽደቂያ ምን አሉ? አዎ ትክክል አይደሉም፣ ጥራት ይጎላቸዋል አሉ። ቢንጎ። የስታርባክስ እና የካልዲስ ተቀማጮች ጴንጤዎች እኔ ዘማሪ ዳጊ ወረደ ዘቀጠ ዘቀጠ ይልናል። ለምን ብለህ ስትለው ያንን የመሰለ ዝማሬ ትቶ ጭቅጭቅ ውስጥ ገባ። ጭቅጭቅ ውስጥ የገባው ብራዘር ትውልድ ለማዳን ነው። ፍሬውን ደግሞ እግዚአብሔር ነው የሚያሳየን። እዚህ በእናንተ አስተያየት አይደለም የምንመዘነው። አምላኬ እግዚአብሔር ምስክር ነው። ፍሬውን እግዚአብሔር ነው የሚያሳየን። እኔ ወደ ጌታ ስመጣ የዛሬ 27 ዓመት ዘማሪ ዳጊ ይዘምር ነበር። ያው እድሜው ቤት እየሌለኝ ነው። በንጉሱ ዘመን ነው፣ በለውጡ ዘመን ግን ያለች በዘጠናዎቹ ማለት ነው። እና ይሄ ሰውዬ አሁን ታዲያ እውቅና ፈልጎ ነው ይባላል። ወንድሞች እናቶች፣ ማን ነው ቲክቶክ ላይ ሲያገለግል ዘማሪ ዳጊን የሚያውቀው ማወቅ የጀመረ ጴንጤ ማን ነው ያለው? እዚህ በሚናገረው ንግግር የታወቀው ወይስ በዝማሬ ነው? ዳጊሻ የታወቀው በዝማሬ አገልግሎት ነው። ብዙዎች የጻፋችሁልኝ በውስጥ መስመር እንደው እሱ ዝማሬው ላይ ትኩረት ቢያደርግ ኤርሚ ምናምን ነገር ብላ ያልችው ደግሞ እየተደመማችሁ እኮ ዛሬ እኮ ዳግዬ የተናገረው እኮ ንግግር በጣም ነው እኮ ግን በጣም የሚገርም ግን አንዳንዶቹ ነው እንደዚህ ግን ይናገር ነበር። ኧረ እኔ አላውቀውም። እኔም እዚሁ ነው ያወቅሁት። እኔ በዝማሬው ነው የማውቀው። እኔ በዝማሬው ነበር የማውቀው። እውነቴን ነው የምልሽ። እኔ በዝማሬው ነበር የማውቀው ብለን በውስጥ በጣም ብዙ ጊዜ አውርተናል ስለ ዳጊ። እኔ ድሮ አላውቀውም ነበር እውነት። እኔ በዝማሬው ነበር የማውቀው። እንደኔ ማነው የኔን በቃ በዝማሬው ነበር የምናውቀው። አየህ እግዚአብሔር ከዚህ አልፎ ስንት ሰዎች ወደ መዳን እንዲመጡ ዳጊሻዬ ጌታ እግዚአብሔር አድርጓል። ለእኔ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ በተለይ ዝማሬ እንዘምራለን ብለው የሚሉ አፋቸውን ለጉመው የተቀመጡ ብዙ ልጉማን ነው ብዬ የምለው አፋቸውን ዘግተው የተቀመጡ ስለ እግዚአብሔር ልጅ የማይመሰክር ዘማሪ ምን ዘማሪ ነው? ምን ዘማሪ ነው? ስለ እግዚአብሔር ልጅ ማዳን የማይመሰክር ፓስተር ምን ፓስተር ብለህ ትለዋለህ? ወንድም ማለት ስለ እግዚአብሔር ልጅ ማዳን የማይሰብክ ነቢይ፣ የማይሰብክ ሐዋርያ ምን ሐዋርያ ምን ነቢይ ብለህ ትለዋለህ? ኤርምያስ ዛሬ ወረደብን ጨፈጨፈን ብለህ ካልክ ዳርያስ ወይኔ እሱ እኮ ዝማሬው በቃ ቅላጼው ምናምን ነገር ወንድሜ ጌታን የሰጠ እሱንም ግን ቢያንስ ኢየሱስ እኮ ያድናል አትልም? ታዋቂነትን ተጠቅመህ ቢያንስ ፔጅ ላይ እንኳን አጽፍም? የሚገርም የሙዚቃ አቀናባሪ ነው ይባላል። ስለ እግዚአብሔር ሊተናገር ስትለው አይናገርም። ፔጁን ግን ከፍተህ ስታየው በሙሉ ነገሩ አንዳንዶቹም አላገቡም። ለዚህ ነው የሚያገባቸውም ሴቶች ስላጡ መሰለኝ እራሳቸውን እየሸጡ ነው ያሉት፣ እያስተዋወቁ ማለት ነው። አባከና ብላም ዞር ብላም ታዩ ሴት አጣለች አጥቷል መሰለኝ። ጌታ ኢየሱስ ምስክር እንዴት በጣም እንዴት በቃ አንዴ በግራ በኩል ይነሳል፣ የግራ መቀመጫውን ያሳይልሃል። አንዴ በቀኝ በኩል መቀመጫውን አዙሮ እንደዚህ ሶፋ ላይ ቁጭ ብሎ አንዴ ካልሲው አጭር የሆነ አንዴ ረጅም የሆነ ጀለቢያም ልበስ በፓንትም ብትቆም እግዚአብሔር ካልሰጠ በስተቀር ራስህን እንደዛ አድርገህ ስለቀያየርክ ዞር ብሎ የሚያይም ሴት አይኖርም። እንዳታያቸው ሴቶች እንደነኛ አይተን ወንዶች ምንም አያደርግልሽም። ነገ መጥቶ ሲጠብስሽ ነው የሚኖረው። እነዚህ ሰዎች ናቸው አስተያየት የሚሰጡት ካፌ ቁጭ ብለው። ደግሞ አፋቸው ቢያርፍ ማለት ነው። እና ስራው በጣም ውጤታማ ስራ ነው፣ አይቀየርም። ገድላት ድርሳናቱ በወንጌል ሲመቱ ያልቃሹ ብዛቱ ያልኑ ከኦርቶዶክስ ቤተክርስቲያን ብቻ አይደለም አልቃሽ የበዛው የነበረው ከጴንጤውም ነው።
እየየ ኤርሚያስ እባክህ ተአምረ ማርያም የሚባለውን መጽሐፍ አትንካው። አንዱ ምን አለ? ኦርቶዶክስን አትንኳት አላለም? ትምህርቷንም ለእሷ ተው አለ። የሆነ አልማዝ ባለጭራ የመሰለ ሰውዬ ማለት ነው። ስርዓት ከን ያዝከ አንተ። ዘመኔን የሰጠሁለት ወንጌል ነው። ወይ ይሄ ልጅ ለኦርቶዶክስ ያለው ልብ ተብሎ እንዲባል ማለት ነው። በስራዬ ነው የመጣው። ስራዬ ወንጌል ሰባኪነት ነው። ወንጌል ስንሰብክ ለወንጌል ተቃዋሚ የሆነን የትኛውንም መጽሐፍትን የሚሆን ሰው እንቃወማለን። ትክክል አይደለም እንላለን። ልክ ብፁዕነታቸው ብፁዕ አቡነ ማትያስ ሲናገሩ እያንዳንዱ ቤት መክፈት ጀመረ። የጴንጤው ቲክታከር ማለት ነው። ከፈተና እኛ ገድለ ድርሳናቱን ገና አንለቃቸው ምናምን ነገር ብለ አያውቁትም እኮ አያውቁትም። ወኔያቸው ተነሳ። ትናንትና ሲቃወሙን የነበሩ ዳጊና ኤርሚያስ እነ ቤካና እነ ብሩኬ ምናምን ነገር አፋቸውን መያዝ ያለባቸው እነ ኤፍሬም ለምን እዚህ ላይ ይናገራሉ ብለው ሲሉ የነበሩ ልክ ብፁዕነታቸው አስተያየት ሲሰጡ ጥራት ይጎላቸዋል ማለት ሲጀምሩ እኛም አለንበት አሳይተናቸዋል። ይሁና አለች ቀበሮ ይባላል። በሱ ልተውል እችላለሁ እና ተውን። በጣም ስራ ላይ ነው ወንድማችን። ጥሩ ሀሳብ ነው ያነሳው። ጎን ለጎን ነው የሚሄደው። ወንጌሉም ይሰበካል እዚህ ቤት እና ሐሰትም ይፈርሳል። ወንድምነት ቀደም የሰጠ ጥሩ ምሳሌ እችን ተናግሬ ልጨርስ። ወንድምነት ጥሩ ምሳሌ ነው የሰጠ። ቆንጅዬ ድሮ አምባሳደር ነበር። እሺ እሰጥሻለሁ እህትየው። አምባሳደር ሱፍ ነበር አይደል ተብሎ ይባላል። አሁን እኔ አምባሳደር ይሁን ጀማል ሰይዳ የሚሆኑ ብቻ ምትሉት በሉት፣ ግን ምርጥ የሆነ ሱት። እሺ ዝማሬ መላእክት፣ እሺ አንተን አስቀድማለሁ። ምንድነው ምርጥ የሚባል ልብስ ገዝቶ ሰው ቢሰጥህ የተበጃጨቀ ድርቶ የቆሸሸ ሰውነትንም ሳትታጠብ ልብስም እላ ላይ ቆሽሾ አድፎ በጭቅቅት የተወረሰ ምናምን ነገር ኖሮ ያን የሰጠህን ሰው ልብሱን ቢሰጥህ እግዚአብሔር ይስጥልን ብለህ ካልክ በኋላ ልብስህን ያንን አሮጌውን አውልቀህ ጥለህ ከዛስ ሰውነትህንም በደንብ ታጥበህ አሮጌ ፓንት ካለ አሮጌውን ፓንት አስወግደህ አዲስ ፓንት ቀይረህ አሮጌ ካልሲ አለ አሮጌውን ካልሲ አስወግደህ በአዲስ ካልሲ ያን አዲስ ካልሲ እንኳን ሳትታጠብ አትለብሰውም። ስለዚህ አሁን በገድላትና በድርሳናት ትምህርት ያለን ሰው ከነጭቅቅቱ የተቀመጠን ሰውዬ ወንጌል አልብሱት ብሎ የሚል ነገር አይሰራም። መጀመሪያ እድፈቱን እንዲታጠብ ህይወቱ የተበከለበት የስህተትን እውቀት በእውነተኛ እውቀት እንዲጠራ በእግዚአብሔር ቃል ትምህርት እጁ ላይ ወርቅ ነው ብሎ የያዘው ቆርቆሮ እንደሆነ የሚያድነኝ ነው ብሎ የያዘው እንደማያድነው ካሳየነው በኋላ አዳኙ ግን ይኸው እዚህ ጋር የሚያድነው መጽሐፍ ይኸው የሚያድነው ጌታ ይኸው እያልን መጽሐፍ ቅዱስን አንብቡ ጌታን ተቀበሉ እያልን እንላለን ማለት ነው። ያንን አሮጌውን አውልቆ አዲሱን ሲለብስ እንደ እግዚአብሔር ጽድቅ የተፈጠረውን አዲሱን ሰው ልበሱት ተብሎ እንደተባለ በእግዚአብሔር ጽድቅና ቅድስና የተፈጠረውን አዲሱን ሰው ልበሱት ብሎ ስለሚል ያኔ ሰው እውነትን እያወቀ ይመጣል። ገድላት ድርሳናት የሚባል ትምህርቶች እኮ ወንድሞች እናቶቼ ብዙዎቹ አናቃቸውም ብላ ያሉ እንጂ አሁን ወንድማችን ቅድም አንተ ጋር ያወቅኳቸው ብዙዎቹ ኦርቶዶክሳውያን እዚህ ኔጋ ነው የሚያውቋቸው። እዚህ ኔጋ የሚያውቋቸው ገልጬ ስላነበኩ ነው። መጽሐፍቶችን ግን በመጽሐፍነት ደረጃ በቤተክርስቲያን ውስጥ በቤት ውስጥ ይስሟቸዋል። የማታውቋቸውን መጽሐፍቶች ትታሻሻላችሁ። የማታውቋቸው መጽሐፍቶች ተራሳችሁ ስራሉ ለበረከት የማታውቋቸው መጽሐፍቶች ቡሃቃችሁ ስራሉ። ሊጡ እንዲበረከትልሽ ወለተ ስላሴ ሰኔ ጎልጎታ መጽሐፍት ሊጥ ማብኪያሽ ስራ አስቀምጩ እኮ ተብሎ ሁሉ እኮ ሊጥ ማብኪያ ስር ሁሉ እናቶቻችን የሚያስቀምጧቸው መጽሐፍቶች የበረከት ሳይሆኑ የእርግማን መጽሐፍቶች ናቸው። ልንገርህ የእርግማን መሆናቸውን እኔ ዝም ብዬ በደምሳሳው አይደለም አንብቤ ማንም ሰው ቢመጣ በቁጥር ነግረዋለሁ። በግዕዝ በአማርኛ በገጽ በምዕራፍ የተጻፈው ማለት ነው። ስለዚህ መጽሐፍቶቹ ይታወቃሉ። አንብበው ሳይሆን ሳያነቡ ያውቋቸዋል። መጽሐፍቶቹን ይስሟቸዋል። አንብበው ሳይሆን ሳያነቧቸው ነው የሚስሟቸው። የበረከት ናቸው ተብሎ አንዳንዱም በቆዳ ሰፍተው አንገታቸው ላይ ያደርጓቸዋል። እንደ ድርሳነ ሚካኤል መልካ ኤኮሳት የሰባቱ ሊቃነ መላእክት ውስጡ እኮ የተጻፈው ብራዘር አንድ መዓት አስማት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ
ቢስሚላህ ብሎ የሚጨርስም ጭምር አይደል እንዴ ያለው? ከነዚህ ተረቶች ተፈቱ፣ የመጽሐፍ ቅዱስን እውነት ያውቁ እላለሁ። ወንድምነ ብርክ የቤቱ ምራው ዝማሬ አላፍ በጣም ቆይቷል። ኦርቶዶክሳዊ እንደምን አንዳንድ ቁጥር እየጻፈ ነበር። ከዛ መስዬ ቀጥሉ። ጸጋ ይብዛላችሁ። ኤርሚ አቤት። እሺ ወንጌል ለፕሮቴስታንትና ለኦርቶዶክስ ብቻ ነው እንዴ? እኔ ለአይሁዳውያንም ለሙስሊም ለማንም ነው የምሰብከው። በቃ እሱ አይ ለኦርቶዶክስና ፕሮቴስታንት ብቻ እንዳይሆን ነው ማለት ሁሉም ነው የሚሆነው። ይህን ቤት እስላሞቹም አይሁዳውያኑም ኦርቶዶክሳውያኑም ካቶሊካውያኑም የኔውም ራሱ ወገኔ ጴንጤውም ማናቸውም ይሰማሉ። ወንጌል የእግዚአብሔር ልጅ ኢየሱስ ክርስቶስ ለትውልድ ሁሉ ነው። ስለዚህ እኔ አሁን በዚህ አገልግሎት ውስጥ ከእስልምና ሃይማኖት ጌታን የተቀበሉ በጣም ብዙዎች ናቸው። በእነዚህ ሁሉ ዓመታት ከአይሁድ ሃይማኖት ጌታን የተቀበሉ በጣም ብዙዎች ናቸው። በጣም ብዙ እዚሁ እንኳን አሉ የአይሁዳውያን ከታች እየጻፉ ማለት ነው። እንደምጠይቀ ነገር አለ። የግዴታ ፕሮቴስታንት ካልገባ አድንም ማለት ነው። ኖ ቆይ እሱኛው ዝማሬ አላፍ ኦርቶዶክሳዊ ነው። ረጅም ሰዓት ቆይቷል። ያዘውና በኋላ እንመልስላለን ወይ ወንድሞች ይመልሱልናል። ዝማሬ አላፍ እኔ አንድ ማውራት የምፈልገው ነገር ምን መሰለህ? አንዴ በውስጥ መስመር እንድታዋራኝ ፈልጌ ነው። በዋትሳፕ ደውዬልሃለሁ፣ ቲክቶክ ላይ ሜሴጅ አስቀምጬልሃለሁ እና አንዴ እንድታወራኝ ስለፈለኩ ነው። በግል ስለፈለኩ ነው። ኦኬ፣ ያው ፎሎ ባክ መልሼልሃለሁ። ጻፍልኝ ስልክህን። እሺ፣ አመሰግናለሁ። ያ ጻፍልኝ ስልክህን፣ የዋትሳፕ ቁጥሬን እልክልሃለሁ። እሺ፣ ቴንክ ዩ። አይ አለኝ ስልክህ። ታዲያ ጻፍልኛ እስኪ። አይ ጽፌልሃለሁ፣ ደውዬልሃለሁ፣ አታነሳም። ሀይ በለኝ። አሁን ዝም ብለህ ሀይ በለኝ ወይስ ደግሞ ሰላም በለኝ። ዋትሳፕ ላይ እንዲመጣ እንዳየው ማለት ነው። እሺ፣ ቲክቶክ ላይ ላለው አይ በጣም ስለፈለኩ ነው ላወራ። እሺ ቴንክ ዩ። እሺ እህትየው አንድ ቁጥር ጽፈሽ ነበር መሲ። አይ ለሱ ነው ኤርሚዬ በጣም ደጋግሞ ለአውራኝ እያለ ስለነበር ለሱ እድል እንድሰጠው ብዬ ነው። እሺ ቴንክ ዩ እህትየው። እሺ ኦኬ። ቤካ ወንድምነት አለ? ወንድምነት አለው። እናንተ ጋር ሌሊት ነው የምትለው ነገር ካለ ማለት ትችላለህ። ብርኬ የቤቱ ምዕራፍ። እሺ ወንድምነት እኔው ተባረክ። ምንድነው ወንድማችን ዝም ብዬ ሲገባኝ ማለት ደግሞ አካብን እኛ ጨለማው ተስማምቶናል የሚል አይነት ነገር ይመስላልና እኛ ደግሞ የመጣ ነው የተላክነውም በጨለማ ውስጥ ያለውን መግለጽና ሰዎች እውነተኛ ወደ ሆነው እንዲመጡ ማስቻል ነውና ይሄ ደግሞ የሁል ጊዜ ስራችን ነው። በዚህ ስራ ደግሞ ወንድምነት ያው ይታወቅ። እግዚአብሔር አምላክ አብዝቶ ይባርክ፣ ጸጋ ይብዛል። ሰው ገድላትን አትንካብን፣ ገድላት አይነካብን ምናምን ፕላስ ደግሞ ወንጌሉን ስበኩ። ከዚህ በላይ ምን አለ እንዴ? በንጽጽር እዛ ውስጥ ያለውን የጨለማውን ስራ እየገለጡ በእግዚአብሔር ቃል መዶሻ የሐሰት ትምህርት የተቀጠቀጠ ሰዎች ነፃ ከወጡ ከዚህ በላይ ምን ወንጌል አለ? እና እንዴት ነው? እኔ አንዳንድ ጊዜ ግርም ምን የሚለኝ እንደዚህ ወንጌል ስበኩ እንዴት መሰላችሁ? ወንጌል ስበኩ እንዴት መሰላችሁ? ወንጌል ስበኩ ምናምን የሚሉት ነገር ማለት ነው። እንዴ ብሩክ ወንጌል ስበኩ ከዛ ደግሞ ወንጌል ስበኩ ኧረ አትንካው ገድሉ አትንካው ብሩክ ወንጌል ስበኩ እንዴ! ኧረ ገድሉ በደንብ ነው የሚነካው። ህዝቡን እኮ ሰቅዞ ያዘ። ህዝቡ ወደ ነፍሱ እረኛ እንዳይመጣ የከለከለው ምን ሆነና? እነኚህ ገድላት ሰዓት ታምራት የሚባሉት ጉድ አይደል እንዴ? እነሱን እያመጣን በእግዚአብሔር ቃል የሰውን ሐሳብ እያፈረስን ሰዎችን ለክርስቶስ እንማርካለን። አለቀ። እንደውም ወንድምነት ዶዙን ከፍ ታደርገዋለህ ማለት ነው። ቡርኬም ዶዙን ከፍ፣ ሁላችንም ዶዙን ከፍ አድርገን እንመጣለን። እንደው ባለፈው ዓመታቶች ምናምን ነገር በገራዴ ከተሰራው ይልቅ አሁን በ7 እጥፍ ማሳደግ ነው። በ7 እጥፍ አሳድጎ በኃይል ተደራጅቶ መምጣት።
ከዚያ ወንድምነት ድሮ እንደምታደርገው በንጽጽር ቁጭ አድርገህ እገሩን እያነበብክ ማፍረስ፣ በእግዚአብሔር ቃል ማፍረስ። ልክ ሲፈርስ በዚህ በገድላትና በታምናት በድርሳናት የታሰረው ህዝብ ይፈታል፣ ከዚያ እስራት ይወጣል። እንዲህ እና ወንጌል ስበኩ። ይሄ የማዘናጊያም ነው። ኢቨን እንኳን አሁን ራሱ ስንት ነገር ወሰደብን፣ ስንት ጊዜያችንን አጠፋ። በዚህ ጉዳይ ላይ እንዳይሰራ ጠላት ቴክኒካሊ ነገሮችን የማዳከምና እንዳይሰራበት የማድረግ አይነት ነገር የተጠቀመ ነው ብዬ ነው የማስበው። ሌላ ጊዜ እንደዚህ አይነት ሀሳብና ሳይት የሚሰጡትን ታች እናወርዳቸዋለን። አያስፈልጉም፣ ስለማያስፈልጉ ማለት ታች ይወርዳሉ። ከዛ ሚዩት ተደርገው ቁጭ ብለው ይሰማሉ። እኛ ወደ ወንጌላችን እንቀጥላለን ማለት ነው። አሁን በዚህ ጉዳይ ላይ ሀሳብ አስተያየት እየሰጠ ምናምን ነገር መሰራት ያለበትን ነገር እንዳንሰራ ከለከለና ሰው ይቀጠላል። በውስጥ መጥቶ እንዴ ምስለ ወንጌል ነው እየሰበከ ያለው ወንጀል አይደለም። በውስጥ በሩኬ እንዴ መተ ወንጌል ስበክ ወንጀል አይደለም፣ ወንጌል ነው እየሰበከ ያለውና ከአሁን በኋላ እንደዚህ ምንም ሀሳብ አስተያየት ምናምን ነገር የማብራራትም የማስረዳትም ግዴታ የለብንም። እኛ ያለን ወንድሞች ያላቸው ግዴታ ምንድነው? ገድላትን እያመጡ የእነሱን የሐሰት ትምህርት እውነተኛ በሆነው በእግዚአብሔር ትምህርት ማፍረስ፣ እውነተኛ በሆነው በክርስቶስ ትምህርት ማፍረስ። አቤት ሲፈርስ ደስ ሲል! እኔ ጌታን ደስ ነው የሚለኝ። እንዴ በቃሉ መዶሻ ስብርብርብርብር አድርገህ ስትጥላቸው ሰይ ጌታ ይባረክ። አምጥቶ ምናምን ነገር ሐሰት ሲገለጥ በእግዚአብሔር እውነት ሲመታ ከመንገዱ ሲወገድ አቤት 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 አቤት! እኔ እኮ ጌታ ምስክሬ አንጀቴ ነው በቃ አንጀቴ ቅቤ የጠጣ ያህል ነው የሚረካው። በነገራችን ላይ ወንድምነት ልከፍተው ምናምን ነገር እንዲገልብጠው በእግዚአብሔር ቃል በቃ እንዲስትመጣው ምናምን ነገር አቤት አቤት! በመላጣዬ በኩል ወደ ስር እንደዚህ ዘልቆ የሚገባ ውዳ ነው ይመስለኝ። ጌታን ነው የምላችሁ። በቃ ቅዝቀዝ ነው የሚለው ውስጤ እና ገድል፣ ድርሳናት፣ ታምራት ምናምን የሚባል ነገር መቼም ነው የማይቆሙ። መቼም ነው የማይቆሙ። በከፈትንበት ቅጥር ሁሉ እያመጣን እንቀጠቅጣለን። ወንጌል ሰበኩ በሚል በሆነ ስውት በሚመስል መንገድ እየተመጣ የሚሰጠውን ሀሳብ አንቀበል። ማምሶሪ ወንድምነት ካሁን በኋላ ብሩኬም ኤርሚዬ ሁላችንም እዚህ እንደዚህ ሀሳብ ሲሰጥ ታች አወርዶ ከሌላ ሰው ጋር ሀሳቡ መቀጠሉ የተሻለ ነው ብዬ አስባለሁ እና እንዳንሸወድ። ጥሩ ነው ወንድምነት። አንዳንዴም ጥሩ ነው እንደዚህ የሚናገሩ ሰዎች መኖራቸውን እኔ አይከፋም። ምክንያቱም ወንድምነት ስለመግፋቱ ምናምን ሳይሆን እኔ እያልኩ ያለሁት ነገር አንዳንድ ጊዜ አናውቀውም እንዳይወራ አውቆ ጊዜ የመብላት ነገር ችግር የለ። አሁን ከዚህ በላይ አንሄድበትም። አሁን ግን ለተነሳው በቀን ልብ ጠየቀ ብለን እኛ በቀን ልብ ነው የጠየኩት ብለዋል ወንድማችን ጥበቡ። ኦኬ በቀን ልብ ነው የጠየቀው እሱ። በቀን ልብ እንኳን ባይጠይቅ እኛ በቀን ልብ ለተጠየቀው ጥያቄ ተገቢውን መልስ መስጠት አለብን። ዛሬ ለተጠየቅነው ጥያቄ ዛሬ የሰማን ሰው ነው እዚህ ያለው። ዛሬ ደግሞ ያልሰማ በሌላ ቀን ደግሞ ሌላ ሰው መጥቶ ቢጠይቅ ምንም ችግር የለም። አንዱ 3 እና 4 ወይ 5 እና 10 ደቂቃ ወስዶ መመለስ በጣም ችግር የለውም። ዋናው ምንድን ነው? የሰው ስርዓትን ትምህርት ኢየሱስ ክርስቶስ ተቃውሞታል ወይ? አዎ። የብሉይ ኪዳን ነቢያትስ ተቃውሞታል ወይ? አዎ። አባቶቻችን ለካ እንደዚህ ሲያደርጉ ነበር ማለት ነው። ሐዋርያቱ ተቃውሞታል ወይ? አዎ። እኔ የማውቀው ኢየሱስ ክርስቶስ የማውቃቸው የብሉይ ኪዳን ቅዱሳት ነቢያት፣ የማውቃቸው የአዲስ ኪዳን ቅዱሳት ሐዋርያት የሰው ስርዓትን ትምህርት ተቃውመዋል። የሰው ስርዓት ትምህርት ማለት ነው። ስትፈልገው ምንጩ ከእግዚአብሔር አይደለ። በኦርቶዶክስ ቢገኝ በአይሁድ ሃይማኖት ቢገኝ እየተናገርኩ ነው ያለሁት። በራሴ ቤት እኔ ጴንጤ አይደለሁ፣ በራሴ ቤት ቢገኝ እየተናገርኩ ነው ያለሁት። በምንም አይነት መልኩ አንቀበልም የሰው ስርዓትን ትምህርት። ምንጩ የእግዚአብሔር ቃል ያልሆንን ትምህርት በፍጹም። ለዚህ ነው በደንብ ረገጥ አድርጌ የምናገረው። ሉተር እንኳን ራሱ አለ ተብሎ የተባለው እንደ እግዚአብሔር ቃል ያልሆነውን ትምህርት አንቀበልም። የትኛው ፕሮቴስታንት ነው መጥቶ ተቀበል ብሎ ሊያስገድደን የሚችል? እውነቴን ብዬ የምልህ ዳር ያዝ ነው መባል ያለበት። አንቀበልም። አይ ሉተር እኮ ነው ሉተር መስራቻችሁ ብሎ ቢል ሉተር ሪፎርሜሽን ነው፣ የኔ መስራች አይደለም። የክርስቶስ ቤተክርስቲያን መስራቿ ክርስቶስ ነው። ሉተር ምንድነው? ሪፎርሜሽን አባት ነው። የተሃድሶ አባቶች ውስጥ ካለው አንዱ ሰው ነው። አለቀ።
ሪፎርምድ ነው። ሪፎርም ነው ያደረገው። የክርስቶስ ቤተክርስቲያን ወደ ወንጌል ትምህርት ትመለስ ብሎ የሮም ካቶሊክን ቤተክርስቲያን እግዚአብሔር ተሐድሶ ሲያመጣ በዚህ ሰውና በሌሎች ወንድሞች በሌሎች አባቶች በኩል አምጥቷል። ፋክት በቃ ሉተር መስራቻችን አይደለም። የኛ መሰረት ክርስቶስ ነው። ከተመሰረተው በቀር ሌላ መሰረት ልመሰረት አይገባም ነው ብሎ ያለው። በቃ የተመሰረተው የክርስቶስ ቤተክርስቲያን ነው። መስራቹ ራሱ ነው። ቤተክርስቲያኔን እኮ ነው ያለው። እተክላለሁ ነው ያለው። እሰራለሁ ነው ያለው። ቤተክርስቲያኔን ማን ያለው? ጌታ ማለት ነው። የእሱ ናት ማለት ነው። በቃ ያቺ የክርስቶስ ቤተክርስቲያን በዘመናት መካከል ስትመጣ ከጽድቅ ጎዳና ወጥታ ሌላ ነገር ውስጥ ስትቀላቀል ሮም ካቶሊክ ጥንታዊት ቤተክርስቲያን ናትና እንደ ፕሮቴስታንት የኛ መገኛ ከካቶሊክ ነው ያወጣ ነው። ካቶሊክን የክርስቶስ ቤተክርስቲያን አይደለችም ብሎ የሚል አንድ ሰው የለም። አንድ ካለም በጥላቻነት የታወረ ነው። ስለዚህ በዛች ቤተክርስቲያን ውስጥ የተሰገሰገ አሁን እኛ በኦርቶዶክስ ውስጥ ያለው እንደምንናገር ሉተርም መነኩሴ እንደመሆኑ መጠን እዛ ሲያይ መዳንም በተመለከተ የሮም ካቶሊክ ታስተምረው የነበረ የሰው ስርዓትን ትምህርት አውጥቶ ነው ያሰጣላት። ደግ አረገ። እንዲህ ነው እንጂ አገልጋይ ደግ አረገ። በእውነት ለሉተር ቆሜ ከማጨብጭብለት ነገር አንዱ ይሄ ነው። እዛው በምንኩስናው ቀሚሱን እየጎተተ ሌሎቹ እንደኖሩት ኖሮ እኮ ማለፍ ይችል ነበር። መነኩሴ ነው፣ የተማረ ሰው ነው፣ ዶክተር ነው። አዎ በቃ እናስ አብጠርጥሮ ቤተክርስቲያኒቱን ያውቃታል። የሰው ስርዓቷን ትምህርት አውጥቶ አሰጣላት። ትክክል አይደለሽም ማለት ይኸው ነው። ይሄ ስራ መቀጠል አለበት። አየህ፣ ይሄ ስራ መቀጠል አለበት። ከዛስ ውጪ ሌላ ትምህርት አምጥቶ የሰው ስርዓት የሆነ ከሰው ስርዓት ትምህርት ውጪ የወጣን ከመጽሐፍ ቅዱስ ውጪ የወጣን ትምህርት አምጥቶ ሉተር ነው ያለው ብሎ ስላለ አይ አንቀበልም፣ ይቅርታ አንቀበልም። እኛ አባቶችን ስንቀበል ከዚህ በፊት አንድ አርእስት አድርጌ የተናገርንበት አለ። አባቶችን ስንቀበል እስከምን ድረስ ነው? እስከምን ድረስ ነው? እንደዚህ ብሎ የሚል አርእስት አለ። የእምነት አባቶችን የምንቀበለው እስከምን ድረስ ነው? አስተምሮታቸው መጽሐፍ ቅዱሳዊ እስከሆነ ድረስ ነው የምንቀበለው። በእነዚህ ውስጥ እነ ሉተር ሁሉ አሉበት። ዝዊንግሊን በለው ጆን ካልቪን በለው ሪፎርሜሽን አባቶች በሙሉ አሉበት። ከነሱ በፊትም የነበሩ አሁንም ያሉ እንኳን የእምነት አባቶች ብለን የምንጠራቸው ያሉ እስከምን ድረስ ነው የምንቀበላቸው? ብራዘርዬ አባቶች እንዲህ ያሉና አባቶች እንደዚህ ብለው አባቶች እንደዛ ብለው እስከምን ድረስ በምን መሰረትነት ላይ እስከተናገሩ ድረስ ነው የምንቀበላቸው? የእምነት አባቶችን እንደ እግዚአብሔር ቃል ከተናገረ ብቻ ነው የምንቀበለው። ካልሆነስ ይቅርታ አድርግልኝ፣ እኔ የሥላሴ ባሪያ አታስገድደኝም አልኩ። ዳር አስይዝልሃለሁ። ኤርሚያስ የነበሩበት ዘመን ብለህ እሱ የነበረበትን ዘመን እኔ ከነበርኩበት በስንት ሺህ ዓመት እንደሚርቅ አድርገህ በዛ እውነት ልታደርገው አትችልም። ያ ሰውዬ የዛሬ 1900 ዓመት ላይ የነበረ አንድ ጢማም ሰውዬ የቤተክርስቲያን አባት የነበረ እሱ እዛ የዛሬ 1900 ዓመት ላይ ሐዋርያቱ ከሞቱ በኋላ እነሱ ከሞቱ ከ100 ዓመት በኋላ የተነሳ ሰውዬ እዛ የሆነ ውሸት ቢዋሽ እኔ በ21ኛው መቶ ክፍለ ዘመን ላይ ሆኜ ያ ሰውዬ የተናገረው እንደ እግዚአብሔር ቃል መዝኜ ትክክል አይደለም ብሎ የማለት ራይት አለኝ እንጂ አንተ ማን ነው መዛኛ ያደረገ? የነበረበት እድሜ ብላ አትበለኝ። እንደ ሰይጣን ለምን የትየለሌ አይሆንም? እድሜው ይመዘናል። በምን? በመጽሐፍ ቅዱስ አለቀ። ምንም ልረዳ አልችልም። አለቀ። እስከምን ድረስ ነው የምንቀበለው የእምነት አባቶችን ብሎ የሚለው ማለት ነው። ስለዚህ የሰው ስርዓት የሆነ ትምህርትን አንቀበልም። አትቀበሉ ወንድሞች እናቶች፣ እውነቴን ብዬ አምፅ። የሰው ስርዓት ትምህርት ገዳይ ነው። ኦኬ። በመጽሐፍ ቅዱስ ሰው በኢየሱስ ክርስቶስ አምኖ የዘላለምን ሕይወት ያገኛል ነው የሚለው። በኦርቶዶክስ ቤተክርስቲያን እስላምና መናፍቃን እንደሚድኑ ታውቃላችሁ? በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት
ቅድም ወንድምነት አንዱን ክፍል አንስቶ ሲናገር ነበር። ድርሳነ መድኃኔዓለም ወገድ ለመባህ ጽዮን ላይ ያላመነ ያልተጠመቀ አይደለ የተጠመቀ ክርስቲያን ይቅርና ይላል። ማለት ያልተጠመቀ ክርስቲያን ይቅርና ያላመነ አረማዊ እንኳን ቢሆን ስለ መድኃኔዓለም መታሰቢያ ዝክር አሻሮ ሲቆላ ወጡ ሲወጠወጥ አሻሮ በሚቆላ ሰዓት ላይ የሚወጣው ጢስ እና ያን ጢስ እያራገቡ መላእክት በአራቱም የምድር ማዕዘናት እንዲናኝ ሲያደርግ ያ ጭስ የነካው አረማዊ ሰውም ቢሆን እንኳን ይድናል አለች። ማን ያለችው? ኦርቶዶክስ። ስለዚህ መዳን በክርስቶስ ኢየሱስ በማመን ብቻ አይደለም ማለት ነው። በኦርቶዶክስ ጢስም ነክቶ ትድናለህ። ይሄ የተጻፈ ነው በደንብ። አንተ ማረጋገጥ ያለብህ ልክ ጭሱ ሲሄድ ይዘው ጭሱ ሆይ አቤት ከየት ነው የመጣው? ከኢትዮጵያ። ጭሱን ቆመህ ነው ማነጋገር ያለብህ። ምን እያልከ ነው ኤርሚያስ? እኛ ላይ እየቀለድክ ነው ወይ ብለህ ካልከ ምንም ልረዳ አልችልም። ቤተክርስቲያኒቱ የጻፈችውን ታማኝ ሆኜ ለመጽሐፍቶቿ እየተናገርኩ ነው። ጭሱ ሆይ አቤት ከየት ነው የመጣኸው? ከኢትዮጵያ። የምን ጭስ ነህ? የመድኃኔዓለም ጭስ ነኝ ይልሃል ራሱ። አንተ ጭሱን ማነጋገር ብቻ ነው ያለብህ። ጭሳም ትውልድ መንፈሴን አታበሳጨው ስልህ ጭሳም ትውልድ እኮ አልኩ። እና ወዴት ነው የምትሄደው? ወደ ዓለም ዙሪያ። ማን የላከ? ቅዱስ ሚካኤልና ቅዱስ ገብርኤል እያራገቡ በአራቱም ማዕዘናት እንድናኝ ያደረጉኝ። እና እኔ እምነቴ ሙስሊም ነው ሁን እና ንካኝና አለፍ። ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ጭስ የነካ ሁሉ ይድናል ብላች እንደምንም ንካኝ ብላ አንተ ከጭሱ ጋር መነካካት ነው ያለብህ። ካገኘው እጁን ይዘህ መጨበጥ፣ ካልሆነ መሳም፣ ካልሆነ እንዲነካ ብቻ ነው መጠየቅ ያለብህ። ኤርሚያስ እንዴት ጭስ እኮ አንዴ ከተበተነ በኋላ በዚህ በአየር ላይ ከሌላው ጋር ሁሉ ይቀላቀላል። በእምነት ነዋ መንካት ያለብህ። እንዴት ይሆናል? ለእግዚአብሔር የሚሳነው ነገር የለም ትላለች ቤተክርስቲያኒቱ። እኔ እኮ ቤተክርስቲያኒቱ ልሳን እኮ ነው የምናገረው። እና ከጭስ ጋር ተነካክታ መኖር ብቻ ነው። አንተ አይደለም 10 ትውልድ ይማርልሃል ትላለች። ጭስ ነክቶህ ኢየሱስን ሳታምነው ትድናለህ ብላ የምትል ቤተክርስቲያን ወንጌል ታዲያ ቤት በኩል ቅድም ወንድምነት ያለው አይነት ማለት ነው። ብሩኬዬ ያለው አንድ ማዕት ቆሻሻ ልብስ ለብሶ አዲስ ልብስ ምስተው በላው ላይ ሳይታጠብና ሳያወልቅ አሮጌውን ሳያወልቅ እድፈቱን ሳይታጠብ የኃጢአት ጭቅቅቱን ሳያስለቅቅ አዲስ ልብስ እንሰጠዋለን እንዴ? አንሰጠውም። በመጀመሪያ አሮጌውን አውልቅ ነው። መለመላውን እናቆመዋለን። እርቃኑን ሆነው ይቆማል ማለት በቃ ያለ ክርስቶስ የሞተ መሆኑን ስናሳየው እርቃኑን መሆኑን ያያል ማለት ነው። ያልለበሰ መሆኑን ያያል ማለት ነው። ያልነጻ ያልተቀደሰ መሆኑን ያያል ማለት ነው። ከዛስ ቀዳሹ እዚህ አለ ብለን እናሳየዋለን። ኢየሱስን ራቁቱን መሆኑን ሲያምን ና ልበስ፣ የጽድቅ ሸማችን ኢየሱስ እዚህ አለ ብለን እንለዋለን።